ኦኬ ኤኒዌይ ዝም ብሎ ፎር ዘ ሴክ ኦፍ አርጊውመንት ነው የሆነ የመሰለኝ። አንደኛ የሰባት ነው ቤዚክ የሆኑ ፒላሮችን አንስቶ ኮሄዥን፣ ሴኩሪቲ አፓራተስ፣ ፋክሽናላይዝድ የሆነ ኤሊት ግሩፕ ግሬቫንስ በአንድ በኩል፣ ኢኮኖሚክ ደግሞ ኢኮኖሚክ ዲክላይን ማድረግና ፖቨርቲ፣ አንኢቨን ዴቨሎፕመንት፣ ሂውማን ፍላይት እና ብሬን ድሬን። የፖለቲካል እንትኑ ካታጎሪው ላይ ደግሞ ስትሄድ ፖለቲካል ስቴት ሌጂትሜሲ ማጣት፣ ፐብሊክ ሰርቪስ አለመዳረስ፣ የሂውማን ራይት እና ሩል ኦፍ ሎው አለመከበር፣ ዴሞግራፊክ ፕሬዠር መብዛት፣ በሶሻል ላይ ደግሞ ስትመጣ የሪፊውጂ እና ኢንተርናል ዲስፕሌስመንት መብዛት፣ ክሮስ ከቲንግ የሆኑ ደግሞ ኤክስተርናል ኢንተርቬንሽን በሀገሪቱ ውስጥ በጣም እየበዛ ሲመጣ ሀገሪቱ ውስጥ ያለው ፖለቲካ ጤነኛ አይደለም ተብሎ ይወሰዳል። ይሄ ከዚህ በፊት ከአያና ጋር ማውረተናል። ወርልድ ስቴት ኦፍ ፍራጃይል ኢንዴክስ ላይ ሃይ አለርት ከዛ በኋላ አላርቲንግ ምናምን እያለ እስከ መጨረሻ የሚያመጣቸው እንትኖች አሉ። እኛ ሃይ አለርት ላይ ያለን ሰዎች ነን። ይሄ ስቴቱ ሌጂቲሜሲ እንዳጣ የምታውቀው አንተ አሁን ቅድም ነው የተነጋገርነውና ትርሳ ነው ኤክሶደስ የተነጋገርነው ሃይ አለርት ላይ ነበር ነው ላለፈው 20 ምናምን ዓመት አሁንም ሌቭል ኦፍ አለርት ውስጥ ነው ያለነው ነው አሁንም እንደዛው ላይ ያለነው እኮ ሶ which proves የታምራትንም የኔንም ፖይንት ፕሩቭ የሚያደርገው ችግሮቻችን አርናት እንደዚህ አንተ እንደምትለው ናሮን ስኮፕ አይደሉም። ስለዚህ ዲል ማድረግ የሚያለብን ናሮን ስቴቱ ሌጂቲሜት አይደለም ማለት ነው። ይሄ ማለት በስቴት ውስጥ የተለያየ አይነት ናሬቲቭ አለ። ያ ናሬቲቭ ደግሞ ገቨርን ማድረግ አልቻለም ማለት ነው። ስለዚህ በስቴቱ መስማማት የለውም ነው አሁን እያልክ ያለው። ስቴትመንቶችን ስሰበስብ የሆነ ቦታ ላይ የሆኑ ሰዎች ያስተዳድራሉ አልክ ቅድም፣ እንደማያስተዳድሩ ደግሞ ፕሩቭ አደረክ በፎሎ አፕ ኩዌስችኑ። ቢኮዝ መንግስትን ሆኖ የሚያስተዳድረው አካል በዛ ላይ ምርጫ የማድረግ ፕሮሰስ ኤክሲኪዩት ማድረግ ይችላል። ሌጂቲሜሲ የለውም እኮ ነው ምንም ሌላ ሌጂቲሜሲ አይደለም። ሶ ሌጂቲሜሲ ይሄኛው ደግሞ ሌጂቲሜሲ ቆይ ያመጣውልህ ያለው እኮ መጨረሻው ፖይንት እሱ ነው። ስለዚህ ያኛው ሌጂቲሜትሊ ራን እያደረገ አይደለም ማለት ነው። ተቃዋሚው አንተ አለ የምትለው ያንተን ብንወስድልህ የለም ማለት ነው። እየሰራ አይደለም። ፖይንት እንደዛ ነው። መንግስት መጥቶ ምርጫ የሚያደርግ ከሆነ እያስተዳደረ ነው የምትለው አካል እያስተዳደረ አይደለም ማለት ነው። መንግስት ተቃዋሚ ሆነው ማስተዳደር አይደለም መንግስት ምርጫ ያደረገ በምትልበት ቦታ ላይ የታጠቁ አካላት ኤግዚስት ማድረግ ከቻሉ ሶሳይቲው ከመንግስት ውጪ ሌላ ፕሮቴክሽን የሚሰጣቸው አካላቶች አሉ ማለት ነው። የትኛውም ታጣቂ አካል በየትኛውም ማህበረሰብ ውስጥ የማህበረሰብ ኖራቸውን ኤግዚስተንሳቸውን አይደለም የምልህ እኮ ኤግዚስተንሳቸውን አይደለም የምልህ አንተ አሁን የሌጂቲመሲ ጥያቄ ካነሳው ጋር ስለሚያያዝ ነው። ስማኝ እስቲ። ስለዚህ ይሄኛው አካል ኤክሲኪዩት እያደረገ ራን እያደረገ አይደለም። ይገባል፣ ይወጣል፣ የማህበረሰብ ድጋፍ ሊኖረው ይችላል። እሱን እንዳለ ሆኖ ምን ያህል ነው የማህበረሰብ ድጋፉ የሚለውን ሳናይ ለጸጥታ ግን ኪ የሆነ ተሳታፊ ነው። መሳተፉን አስፈላጊ የሆነውን ስታንስ መወሰድ አለበት። ካልተሳተፈ ያንዳንዱ ግሩፕ ሆስቴጅ አድርጎ ይሄንን አካሄድ መያዝ የሚችል ከሆነ ግን that is not the right thing to do። ሲጀመርም ምክክር ነው አይደል እንዴ? ለምክክር ፕሪኮንዲሽንን አታምጣ። ፕሪኮንዲሽንህም እኮ within the ምክክር የሚፈታ ነገር ነው ሊሆን የሚገባው። ከሀገር ውጭ ሌላ ምን ኮንዲሽን አለ ሴት የምታደርገው? ሶ ፐርፐዙ ሰፊ ስለሆነ በዛ ነበር መሳተፍ የነበረበት። እዛ ውስጥ አልሳተፍም ብሎ ስለቀረ ኢንታየር ሌጂቲሜሲው ቴክ አውት ያደርጋል ማለት እሱ ነው ዲተርሚን የሚያደርገው ማለት ነው። ከባህርም ሳይሆን እየመጣ ያለው አንድ ፖለቲካል ኤሊት የፖለቲካል የሚታገል አካል የመላውን ሀገር ወደፊት መሄድ የመነጋገር የማሰብ አቅም እኔ ፍላጎቴን ለማላ የተነሳውበትን ጠመንጃ ቢኮዝ ለሱ እውነት ነው፣ ለሌላው ደግሞ ጥፋት ሊሆን ይችላል እኮ ገባ። ይሄ አይደለ የልዩነታችን ምንጭም። ስለዚህ ወደ ምክክር አልሄድም ይሄም እስክታሟሉልኝ ማለት አይ ቲንክ ትክክለኛ የምክክር ሁኔታ ማስቀመጥ ትክክል አይመስለኝም ነው። እንደዚህ ስፒን አራውንድ ማድረግ ትክክል አይደለም። የተነሳው ሌጂቲሜሲ ጥያቄ ነው ነው ጥያቄ አይደለም። ታንክ ዩ ጋይስ ጨርሻለሁ። እኔ አያና አንድ ጊዜ ልሰናበትበት፣ አትረብሽኝ። ከዚህ በላይ ስለማይከፈለኝ ከዚህ በላይ መቆየት አልችልም። የቀረው እናንተ ስሩ። ደህና ደሩ። ታንክ ዩ ጨርሻለሁ። ደህና ደሩ። እሺ አመሰግናለሁ። ያው በጣም ባይዘው ፖዚቲቭ ነገር ነው በብዛት የሰማሁት። የቅድስትንም የኦማርንም ምን ያህል ኢንደፕት ደግሞ ምን ያህል በቅርበት እንደሚከታተሉ ሳይ እውነትም ፖለቲካን በፐርፐስ ስትሰራው ማለት ነው። ቢኮዝ ዋናው አጀንዳው አይደለም ካልክ አንተንም እያዋጋ ያለው አጀንዳ አይደለም ማለት ነው። ኢንቮልቭመንት ነው ማተር የሚያደርገው። እንደዛ ነው ሊኖር ይችላልና የስቴት ሌጂቲሜሲ ዋነኛ ማረጋገጫ ዋነኛው ፖይንት ሞኖፖሊ ኦን ቫዮለንስ ነው አይደል? ሞኖፖሊ ኦን ቫዮለንስን
ማኔጅ ማድረግ አለበትና ማኔጅ የሚያደርግበትን መንገድ አይደለም። በቃ ምንም ይሄ ምን ሌላ አይነት ቲዮሪ ብዙ የሚያስፈልገው ጉዳይ እኮ አይደለም። የትኛውንም ስኩል ኦፍ ቶት ብታመጣ የአንድ መንግስት ኤግዚስተንስ ትክክል ሌጂቲሜት እንደሆነ ማሳያው ሞኖፖሊ ቫዮለንስ ሲኖረው ነው። ሞኖፖሊ ቫዮለንስ የሌለው መንግስት መንግስት ይባላል። ሞኖፖሊ ቫዮለንስ ዓለም ላይ ካሉት መንግስታት ምን ያህሉ 100% ሞኖፖሊ ቫዮለንስ አላቸው ብለን እስቲ የሌላቸውን ጥራልኝ። ኖ እየጠየቅኩ ያለሁት ጀስት ጀነራል ኤስቲሜት ምን ያህሉ ሞኖፖሊ ኦቨር ዘ ሚንስ ኦፍ ቫዮለንስ 100% ስቴብል የሆኑ ሀገሮች በጠቅላላ ሞኖፖሊ ኦፍ ቫዮለንስ አላቸው። ኦኬ በጠይቀን ጥያቄ ልትከምል ዓለም ላይ ካሉ ሀገራት ምን ያህሉ ይሄ ስታቲስቲክስ ጥያቄ እኮ ነው። እንደዚህ አይነት ጥያቄ አይጠየቅም። በጣም ቬግ ነው ብለህ ታስባለህ። ኦኬ ኖ አሰምሽን ነው የሚሆነው። በነገርህም ትክክለኛ ፋክቹዋሊ ባክ ማደርገው እንትን አይደለም። ቫዮለንስ ማኔጅመንት ያላችሁ ልምጣ ተከራከሩ እስከዛ ኮንፍሊክት ወይም ቫዮለንስ ማኔጅመንት ላይ ክፍተት ካለ የህዝብ ሰላም ላይ ክፍተት ካለ these are symptoms of the problem we have ሀገራዊ ችግሮች አሉብንና አንዱ ሲምፕተም ብቻ ነው ሴንተር ኢን ፍሮንት ሴንተር የሚለው ትክክል አይደለም። ቢኮዝ ከነዛ ቀድሞ የነበሩ ነገሮችን አመላካች ሆነ እኮ ከአንድም ሁለት ነገር ሰጠነ። ነገሩ ሰፋ ያለ ነው። ኢንካምፓስ የሚያደርገው ሰፊ ነገር ነው እየተባለ ያለው ሀሳቦች እዚህ ላይ አብረን እንድስራበት ማስፋት እኮ አይጠበቅብንም። ኢትስ በጣም ዳይሬክት እና ሲምፕል ኩዌስችን ነው እየጠየቅኩ ያለሁት። ዓለም ላይ ስቴት ሌጂቲሜሲ ያለበት ብለህ ከምታስቀምጣቸው ዋነኛ ፓራሜትሮች መጀመሪያ ሞኖፖሊ ኦፍ ቫዮለንስ አለው፣ ሞኖፖሊ ኦፍ ፎርስ አለው ማለት ነው መንግስት። ያ ማለት ምን ማለት ነው? ስቴቱ ሌጂቲሜት ያደርገዋል። ምን ማለት ነው መሰለህ? ማህበረሰቡ ሀገር ውስጥ ያለው ሌጂቲሜሲ እንደዛ አይደለም። ሌጂቲሜሲ ከዛ ጋር ሌጂቲሜሲ በዛ ነው። ሌጂቲሜሲ በኮንሰንት ነው። ከዚህ ውጪ በምንም ያረጋጋል። የገቨርንመንት ነው የገቨርንመንትን ዋና ፐርፐሶች የማያሟሉ ብቻ ሳይሆኑ አጌንስት ዘ ፐርፐስ ኦፍ ገቨርንመንት የተቀመጡ አካላት ሌጂቲሜት ገቨርንመንትስ ኦፍ ዳት ስቴት ዳት ፖለቲካል ጂኦግራፊ ሆነው ለረጅም ጊዜ ይቆያሉ። አሁንም አሉ። የለም እንደዛ ማክስ ዌበር ለሶስት ይከፍላቸዋል። የሞኖፖሊ ኦፍ ቫዮለንስ ኮንሰፕትን ሲያነሳ አንደኛው በሞናርኪያል ሲስተም ነው፣ ሁለተኛው ደግሞ ፖፑሊስት ብሎ፣ ሶስተኛው ደግሞ ይሄ አሁን ሞደርን የምንለው የዲሞክራቲክ ኤክሰርሳይዝ የሚደረግባቸው ሀገሮችን ይከፍላል። ሶስቱም ሀገሮች ግን ሌጂቲሜሲ ኤግዚስት ሊያደርግ የሚችለው ከህዝቡ ኮንሰንት ሲኖር ነው። ስለዚህ ኮንሰንት ከሌለ ሌጂቲሜሲ የሚባል ነገር የለም ማለት ነው። ኮንሰንት ሲጠፋ ደግሞ አንተ የምታስተዳድረው መንግስት እኔን አይወክለኝም፣ አንተ የምታስተዳድርበት ሲስተም እኔን ሪፕሬዘንት አያደርገኝም ብሎ ሰው ሲያስብ በአንተ ላይ ያለውን እምነት ይተውና በመሳሪያው መልሱን ለማረጋገጥ ይሞክራል። የዛን ጊዜ የስቴት ሌጂቲሜሲ አጥቷል ይባላል። ስለዚህ አንተ አሁን እያልከኝ ያለኸው ኢትዮጵያ ውስጥ ጫካ ውስጥ የገቡ አካላቶች እንደው ዝም ብሎ ጫካ ደስ ስላላቸውና ውስጥ ገብተው ለመዝረፍ ነው እንጂ የሌጂቲሜሲ ጥያቄ አንስተው አይደለም እያልከኝ ያለኸው። ስለዚህ the very idea of government የሚባለው ያለ ሞኖፖሊ ቫዮለንስ ሊረጋገጥ አይችልም። አንደኛው ፖይንት ይሄ ነው። ሁለተኛው በኤሊት መካከል ፋክሽናሊዝም I think አንተ አሁን የምታወራው ነገር እገሌን ኢሌጂቲሜት ነህ ብሎ ያምናል፣ በዛ ቤዝ ላይ ደግሞ ይታኮሳሉ የሚለው እኮ ጀስት ቤዚክ እንትናችን ነው፣ ነባራዊ ሁኔታችን። ምክክር የሚያስፈልገን ይህንን አይነት ነባራዊ ሁኔታ ወደፊት ለፊት ያመጣውን ቤዙን ማስተካከል አለብን፣ መነጋገር አለብን። አጀንዳዎቹ ላይ ወርደን አንነጋገርበትን ምን አመጣው ነው እኮ ጥያቄው። ለምንድን ነው አንተ አይደለም መድረኩን የምታዘጋጅልኝ፣ አንተ አይደለም ፍሬምወርኩን የምትሰራልኝ እኮ እያልኩ ነው። አያና ኦል ኢንክሉሲቭ ነው መሆን ያለበት። ራዲካል የሆነ ኢንክሉሲቪቲ ያስፈልገዋል። ኤክስትራ ኦርዲነሪ የሆነ የፖለቲካል ሜካኒዝም ነው እያልኩ እየነገርኩ፣ ይህንን ለማድረግ ደግሞ ኦላውም ቲፒኤልኤፍም ፋኖም የሲቪክ ማህበራቱም ኢትዮጵያ በድላኛለች፣ ኢትዮጵያ ጨፍጨፋኛለች፣ ከኢትዮጵያ መውጣት አለብኝ የሚለው በኢትዮጵያ ውስጥ መኖር አለብንም የሚሉት አካላቶች ኢኳሊ ሪፕሬዘንት ሊደረጉ ይገባል። ፍሮም ደ ጌት ጎ ነው ይህን ማድረግ ያለብን። የታሰሩ አካላቶችን በፖለቲካ አቋማቸው ምክንያት እናንተ በዚህ አይነት አሁን ባለው የፖለቲካል ሲስተም ውስጥ ኤግዚስት ማድረግ አይጠበቅባችሁም ብሎ ጆሮአቸውን አንጠልጥሎ እስር ቤት ያስገባቸውን የፖለቲካ ፓርቲ መሪዎች፣ ኦፒኒየን ሊደሮች፣ ጋዜጠኞችን ትፈታለህ። መጀመሪያ ኦፒኒየን አላቸው፣ ሀሳባቸውን መጥተው ፕሪኮንዲሽን ከሌለ ከአንተ ጋር ቁጭ ብዬ አልነጋገርም እኮ። እሱን ነው የምልህ እኮ ፕሪኮንዲሽን ከሌለ ከማንም ጋር ቁጭ ብዬ አልነጋገርም። ጠብ ነው አንተ እያወራ ያለው። ሆልድ ኦን ጠብ እኮ ወደ ናሽናል ዲያሎግ እኮ ያስቀመጠን አያና እኮ። እሱን ነው የምልህ ለምንዋደድ እኮ አይደለም በናሽናል ዲያሎግ የምናወራው። ይልኛ ጠብ እኮ ነው ወደ ናሽናል ዲያሎግ። ናሽናል ዲያሎግ ግን ናሽናል ነው። ያንተ ጥያቄ ያንተ ፍላጎት ፓርት ኦፍ ኢት ነው እንጂ ኢዝ ናት ዘ ሆል ዲል ነው። ይሄ ነው በቃ እኮ እያወራን ነበር መጨረሻ ላይ። አያና አንተ እኔን ማሳይበት ነገር ባጭር አማርኛ አንተ እኔን አስረኸኝ እኔን ወክለህ ምንም አይነት ንግግር ልታደርግ አትችልም። እኔን ያሰርከኝ መጀመሪያ በትክክለኛ መንገድ አይደለም።
ኦን ቢሃፍ ኦፍ ነው ደግሞ ነው የሚል የምትወስነው እሱ ውሳኔ ደግሞ በጠቅላላ ምንም ልዩነት አክሰፕተንስ አላቸው። አይኖረውም እያልኩ ነው። እሱን ነው ምልክ አይ ቲንክ ነገሩን ከዛ ሰፋ አድርገው የሚያስቡ ስኮፓቸው ከዛ የሰፋ ኤጀንሲያቸውም ደግሞ ዘላቂ ሀገርና ለህዝብ ሰላም የማምጣት ፍላጎት የሆነ ሰዎች ምክክርን በሚገኝበት ኦፖርቹኒቲ እንጠቀም የሚል አቲቲዩድ ነው ያላቸው። አያና አንተ አሁን ውጤቶቹና ሆልድ ኦን አጀንዳዎቹ ከምንድን ነው ከአፋር የገባ ወንድምህ ምን እንዳለ ሰምተዋል አይደለ? ታጣቂዎች ባሉበት አካባቢ ህይወታችንን እንኳን መስዋዕት አድርገን አንዳንድ ቦታዎች ላይ ገብተናል አለ። ወደዛ አካባቢ መግባት ህይወትን ያሳጣሃል ማለት ነው። ይሄ ምን ማለት ነው? ይሄ ምን ማለት ነው? የሚመጣው አካል የኔ አካል አይደለም፣ እኔን ሪፕሬዘንት አያደርገኝም ብዬ ስለማምን እንጂ ለኔ እንደምትሰራ ባምን አንተን ልገልህ አልችልም። እኔ አሁን ቤካ ቢሄድ ኦላ ቤካ ሊገድል ይችላል እንዴ? የጸጥታ ኮንዲሽን የሚለካው እንደዛ ነው እንዴ? ታዲያ በምንድን ነው የሚለካው? እና በፖለቲካል ስታንሳቸው ነው እንዴ? ሰዎች ጦርነት በሚደረግበት ካዡዋሊቲዎች ይፈጠራሉ። አይፈጠርም። ሆልድ ኦን ኢትዮጵያ ውስጥ ካዡዋሊቲ አይፈጠርም ትላለህ እንዴ? እንደውም ማጆሪቲው እኮ ብሌም የሚደረገው ይኸውልህ አንተ አሁን ማንም ኃላፊነት ቢደረገው እንዴት ነው አያና? ለምንድን ነው ቤዚክ ምናደርገው? ይሄ ድርድር አይደለም፣ ይሄ ዳያሎግ ነው። ይሄ የናሽናል ዳያሎግ ነው። ዲያሎግ ነው የሚደረገው። አፍሪካን ዩኒየን ወደ ቲፒኤልኤፍ ጦርነት ላይ በነበረ ሰዓት ሉካን ቡድን ልኮ የሚነጋገረው ከቲፒኤልኤፎች ጋር እናንተ ጦርነት ለማቆም ምንድን ነው የምትፈልጉት? ምንድን ነው ማድረግ ያለብን? ሰላም እንዴት ነው የሚመጣው ብሎ ለመነጋገር ነው። ዲያሎግ ነው የሚያደርገው። that is negotiation ታዲያ okay that's negotiation ይሄ ዳያሎግ ነው። እሱ ነው ማለት አይ አንድ ነው። ኔጎሺዬሽን እና ዳያሎግ አንድ ከሆነ አይ ቲንክ ቤዚክ በጣም ከዚህ በዚህ ደረጃ ቤዚክ መውረድ ያለብን አይመስለኝም። ኔጎሺዬሽን ሁለት አካላት ሁለቱን ኢንትረስት ብቻ ኔጎሺዬት ለማድረግ የምታምናቸው አካላቶች ከሆኑ ፕሮብሌምን ከነዚህ ሰዎች ጋር ተነጋግሬ መፍታት እችላለሁ ብለህ ካመንክ ሲመጡ በጣም አቀባበል አድርገህላቸው ቦታቸውን በስነ ስርዓት ፕሮቴክሽን ሰጣቸው ታጅቦ ሲመጡ ተቀበለ ከዛ በኋላ ደግሞ አጅበህ የምትልክበት ፕሮሲጀር ነው የሚኖረው። ምክንያቱም የመጡት ሰዎችን አምናቸዋለሁ ያለብኝ ፕሮብለም ደግሞ በእነሱ ይፈታል ብለህ ስለምታምን ማለት ነው። አሁን ኦላ ኦር ደግሞ ፋኖ ጋር ስትሄድ ወይ ደግሞ ቲፒኤልኤፍ ጋር ስትሄድ የሚመጡት አካላቶች እኔ ጋር ያለብኝን ከስቴቱ ጋር ያለብኝን ቅራኔ ይፈቱልኛል። በዚህ ውስጥ ደግሞ እኔ ተወክዬበታለሁ ብሎ ቢያምን የሚመጣውን አካል በፍጹም ሊነካው አይችልም። ስለዚህ ራሱ መጀመሪያ the very idea of a national dialogue የሚባለው ሊሳካ ከማይችልበት ቅድም የጠቀስኩልን አርቲክሎች ገብተህ ማየት ትችላለህ። ስትወጣ ወይ ደግሞ ሼር አደርግልሃለሁ። 7 አርቲክል አንድ ጥያቄ ልጠይቅህ ትችላለህ። ወንጋሪ ቅድም ስትናገር ኦላ መሳሪያ ያነሳው ይሄ መንግስት በድሎኛል፣ ህዝቤ ተበድሏል፣ በዚህ መንግስት ልተዳደር አይገባም ያልክ መሰለኝ ቅድም ስታወራ። አይደለም የኢትዮጵያ ስቴት ጠቅላላ ጥያቄ ያለው የኢትዮጵያ ስቴት ስለ ኦላ የተናገርካትን የፈለግኩት የኦላን ያልኩ ኦላ እኮ የሚለውን እኮ ይታወቃል። የኢትዮጵያ ስቴት ኢንሄረንትሊ ኢንጀስት ነው ብሎ ነው የሚያምነው። ስለዚህ በኢትዮጵያ ስቴት ውስጥ እኛ መቀጠል የለብንም፣ መቀጠልም ካለብን ህዝባችን ሊወስን ይገባል ነው የሚለው። የኢህአዴግን መንግስት በክላሽ ነው ያስወገደው? አልነበረውም፣ አቅም አልነበረውም። ከሀገር ወጥቶ ነበር። የኢህአዴግ መንግስት በክላሽ አልተወገደም አይደል? በህዝብ አመፅ ነው። አዎ። የብልጽግና መንግስት ላይ ክላሽ የሚያስነሳው ሪዝን ምን ነበረ? ማንሳት ስለፈለገና አቅም ስላለው። በኢህአዴግ እሱን ሊያደርግ አልቻለም ነበር። በብልጽግና ጊዜ ግን ፕላትፎርሙ ነበረው። ስለዚህ አየህ የክላሽ የማንሳቱ አጀንዳ ሌላ አጀንዳ ነው ማለት ነው። ሌላ አጀንዳ አይደለም። በኢህአዴግ ጊዜ ጠንካራ ሴንትራል ገቨርንመንቱ ኢንታክት ነበረ። ብልጽግና ገና እኮ በእግሩ አልተቀመጠም። አንተ ክላሽ ስታነሳ አይደለም። የኢህአዴግ ላይ የሴኪሪቲ አፓራተሱ በስነስርዓት ኦፕሬት ያደርግ ስለነበረ ሞኖፖሊ ፎርስ ስለነበረው መንግስት ጫካ ውስጥ ገብተህ ልትታገል የምትችልበት ምንም አይነት ግራውንድ የለም። ቅንድብን ብሎ ያስወጡሃል። በብልጽግና ጊዜ ግን ስቴቱ በራሱ በጣም ፍራጃይል የሆነ ስለመጣ ያን ቅንድብን ብሎ የሚያስወጣን ኃይል እጅን አጣጥፋ ካባረርከው ያ ቅንድብን ብሎ የሚያባረርን ክላሽ አስተህ ቅንድብን ብሎ የሚያባረርን ኃይል እጅን አጣጥፋ በባዶ እጅ ካባረርከው ብልጽግና ላይ ክላሽ ያስነሳ ሪዝም ምንድን ነው? ማንሳት ስለሚችል እጄን አጣምሬ ልታገለው እችላለሁ ብሎ ስለማያምን ይሄ የምርጫ ጉዳይ ነው። አክቲቭ የሆነ ፓሲቭ የሆነ ሬዚስታንስ ማድረግ ሬዚስታንሱን የመረጠው አካል ውሳኔ ነው። ይሄ የኛ አይደለም የሚመርጠው ሰውየው ነው የሚመርጠው። ብልጽግና የቃውስ ውጤት ነው አይደል? አንድ ጊዜ ታምራት ቅድም ሪያክት አደርጋለሁ ብዬ ቅድም እምቢ አልክ። አሁን እኮ ምን አደረጋችሁት መሰላችሁ? ቤዚክ የሆነ የፕሪንሲፕል ጥያቄዎችን ዲናይ ማድረግ ከጀመራችሁ ዝም ብሎ መነጋገሩ ጉንጭ ማልፋት ነው። ሞኖፖሊ ኦፍ ቫዮለንስ የሌለው አካል ነገር የነካካው ሰው ስቴት ሌጂትሜሲ ያለው ማለት ነው። አሁን ለምሳሌ ቅድም ታምራት ጥያቄ ጠየቀ፣ ግን መልስ አይፈልግም። እንደዚህ የሆንን የት ነው የምንደርሰው?
ቅድም አሁን ምንድነው ክሌም ማድረግ የፈለገው የትኛው ህዝብን የወከላቸው የትኛው ህዝብን የላካቸው ምናምን። ለዚህ በነገራችን ላይ ከበቂ በላይ የሆኑ የቪዲዮ መረጃዎች አሉ። ህዝብን እነ ጀዋር ሲያወያዩ ህዝብን በተለያዩ ቦታዎች ምንድነው ልጆቻችንን ካላስገባን የምትሉት አንፈልግም እኛ እንዲገቡ ያለ አንድ ሰው ያ ሰው ሙሉ አዳራሹ ሲያጨበጭብለት አንደኛው ኢቨንት ላይ አንደኛው የህዝብ ስብሰባ ላይ አንድ ፕሌስ ላይ ሌላኛው ፕሌስ ላይ እንዲያውም እነሱ ቢገቡ ነገ እኔ ደግሞ ጫካ ሄዳለሁ እኔና እኔ እንደዚህ ነገ ጫካ ሄዳለሁ አለ። ሌላ ቦታ ደግሞ ሌላ ሰው ማለት ነው። ኢልደር በጣም የሚከበሩ በጣም ተሰሚነት ያላቸው ሙሉ አዳራሹ ማለት ነው። ይሄ ጭብጨባው ጀስት እንትን ነው የሚያሳየው አይደል? ብዙ ጊዜ ጭብጨባ ይሄ ፈርተ ካድሬ ሩም ከምታጨበጭበውና ዝም ብለህ አፍሪካ ዩኒየን ምናምን ከእንቅልፍ ተነስተ እንደምታጨበጭበው አይነት ሳይሆን ይሄ በሞራል ይሄ እንትኑ ራሱ እንደ ሾኪንግ ነው። ሌላ ደግሞ ቦታ ሙሉ አዳራሽ የዛ ከተማ እንትኖች ተብሎ የተወከሉ ሰዎች የተሰበሰቡበት የሆነች ልጅ ታወራለች። እንዴት ነው እነሱን የሚገቡት ምናምን እነሱ ይወክሉናል። ውክልናቸውን በተለያየ አጋጣሚ ህዝቡ ገልጿል። ውክልናቸውን ከዚህም በላይ ሞር ደግሞ የሚያረጋግጠው እነኚህ ሰዎች ሲጀመር ሰርቫይቭ አድርጎ መቀመጣቸው ሞስትሊ እኮ ተገናቸው እኮ ህዝባቸው እኮ ነው። ይህን ያህል የትኛው ተራራና የትኛው ጫካ ነው መደበቅ የሚችለው? እውነት ነው። ተራራ፣ ጫካ፣ ወንዞች ይሄ የሆኑ መልክዓ ምድር እንደ እንትን ይጠቀማል። አንድ የጎሪላ ዋርፌር የሚያካሄድ የሽምቅ ውጊያ የሚያካሄድ አካል ነገር ግን የህዝብ ድጋፍ ህዝብ መርቆ ልኮ እነሱ እንትናቸውን አልሰጥም ብሎ ለምሳሌ የተሰዋ ህፃን ልጅ አለ። ፎር ኤግዛምፕል እኔ በእንደዚህ አይነት እንትን ህፃን ልጆች መስዋዕታቸውን አይደለም እኔ እንደ እንትን ማውራት የምፈልገው ግን ህፃን ሲባል አንደር 18 ማለት እንጂ በኋላ 5 ዓመት 6 ዓመት ማለት ወዴት ነው የሄዱት ብሎ መከላከያዎቹ ጠይቀውት ጨራ ኤልያስ ይባላል ስላልተናገረ ብቻ ደፉት። ፎር ኤግዛምፕል ነፍሱን ሰጥቶ ፕሮቴክት የሚያደርጋቸውን የሚያበላቸውን የሚያስታጥቃቸውን በገንዘብ በምናም በስንት ነገር የሚረዳቸውን ህዝብ ሪፕሬዘንቴሽን የላቸውም የሚል ሰው እንግዲህ ኢማጂን እንግዲህ ጥያቄ ጠየቃል ቢያንስ መልሱን ግን በፍጹም አልፈልግም። እንደዚህ ሰዎች ጋር ተቀምጦ እዛ ዲያሎጉ ላይ ያላቸው ባዜ እንደዚህ አይነት ሜንታሊቲ ያላቸው ሰዎች ናቸው። ሞስትሊ አስተባባሪ ምናምን ተብዬ የቅድሙ አስተባባሪ ሳይሆን ከቀረ በጣም ጥሩ አስተባባሪ ከሆነ ግን ኢማጂን ሌላ ደግሞ ስም እጠራለሁ ካስፈለገ ባህሬንቱ ገዳ ፎር ኤግዛምፕል ከዚህ ምክክር ኮሚሽን ጋር ስሙ አሶሺየት የሚሆን ምን አይነት ግን ካራክተር እንዳለው ሩሙ ስታይ ሩሙ ተመሳሳይ የእሱ አይነት የመንግስት አጨብጫቢ ካልሆነ በስተቀር በፍጹም እንትን ማለት የማይፈልግ ሰው እዚህ ጋር ምክክር ኮሚሽን ተወክዬ ምናምን ደግሞ ይልም ማን ራሱ እንደወከለው እኔ አይ ዶንት ኖ አይ ሪሊ ሃቭ ኖ አይዲያ። በነገራችን ላይ ተወከሉ የሚባሉ ሰዎች በምን አይነት ስትራክቸር እንደተወከሉ በድጋሚ ግልጽ ይሆንልን። ዌብሳይት ፈትሹ ምናምን የምትሉ ከሆነ ኦኬ እንፈትሻለን። እዛ ላይ የሚያመለክት ነገር ካለ ኦኬ ሜቢ እኛን ቼክ ያላደረግነው የኛ ኢሹ ሊሆን ይችላል። ነገር ግን አሁንም ቢሆን ይሄ መንግስት የሚሄድበት አፕሮች ይሄ እንትን የሚልበት ምናምን ነገር ብዙም ለሶሉሽን የሚቀርብ አይነት ነገር ብዙም አይመስልም። ስፔሻሊ ታጣቂዎቹን በዚህ ልክ ኢግኖር ማድረግ ከተሞከረ አይ ዝም ብሎ በወሩ ነው እንደሆኑት አይ እንደዚህ ለመዝረፍ ነው ምናምን የገቡት ምናምን ብትሉ ከሆነ ኦኬ እንደዚሁ መቀጠል እኮ ይቻላል። በቃ እንደዚሁ እንደተጎዳን እስከዛሬ ድረስ ቆየን አይደል? እንደፈለግን ዘመዶቻችንን መጠየቅ ሳንችል ምን ሳንችል ቀረን። ሁሉ ጊዜ ሌላውን አካል ብሌም ማድረግ እየተሞከረ ማለት ነው። ሞር ግን እንዲያውም ብሌሙ መንግስት ላይ ነው። መንግስት ሁሉ ጊዜ ጠፍጥፎ የሚያመጣቸው የምክክር ኮሚሽን ነው፣ ሰላም ሚኒስቴር ነው። ሰላም ሚኒስቴር ምናምን በነገራችን ላይ ኤርሊየር በጣም ችግሮች እንደዚህ ሳይባባሱ የማንንም ዝም ብሎ እኔ ኩታራ የሚባል ቃል እዚህ ጋር ለመጠቀም ይቅርታ፣ ለማንም ዝም ብሎ ኩታራ መጽሐፍ አሳታሚ ሚሊየንስ ዝም ብሎ ብር ሲያባክን ነበረ። የማን መጽሐፍ ነው ካላችሁ ስም ቦታ ምናምን መጥራት ይቻላል። እከሌና እከሌን አስታርቃለሁ ገለመሌ ምናምን ብሎ መጽሐፍ ጽፎ ከዛ በኋላ ያ ሶሳይቲ ስቲል በጣም የሚቀፋ አይነት እንትን ውስጥ ነው ያለው። የማረቆ የመስቃም ምናምን ግጭት ታውቃላችሁ ሁላችሁ ሚዲያ ላይ ስለነሱ ኬዝ ምናምን ብሎ ሳምበዲ ምን ያክል ብር እንደበዘበዘ ብትሰሙ ማለት ነው። በነገራችን ላይ አካዳሚሻንን ምናምን የሚል ከዛ በኋላ ግን ያ ችግር እንዲያውም ጭራሽ ተባባሰ። አይ ቲንክ ያ ፐርሰን በሱ ብር ያንን ነገር እንዲያውም ሞር ፈንድ አድርጎት ይሁን እኔ አላውቅም። በበኩል የሆነት እኔ በጣም የዚህ ሀገር ነገር
ችግር እስቲ ደህና ደሩ ኤክሶ ትንሽ ግን የመጨረሻ መዝጊያ እዚጋ ቤካን የምጠይቀው እንድታግዘኝ ይፈልጋለሁ። ቤካ ሜ ሀቀቱበተን ፊሩማን ይበዱ ጀኒ እውነቱን እንነጋገር እስቲ። አሁን እንግዲህ መቼም የኦሮሞ ልጆች እዛም ወላ ውስጥ ያሉ ኦሮሞ ልጆች ናቸው። በዚህ ሳይድም የሚዋጉት ኦሮሞ ልዩ ኃይልም በለው ፖሊስም በለው ወታደርም በለው ኦሮሞ ልጆች ናቸው። ኦሮሞን በዚህ ሌቭል እርስ በርስ ለመዋጋት በቂ ምክንያት አለው ብለህ ነው የምታምነው? ሀቃውን ልታዘብን ነው? ከሌላ አይዋጋም መቼም። ምን ቀልዱ እኮ አይጠገብም። ኤግዞደስ ደግሞ አስቀድሞ ማለት ነው ይኸው ማባበያው ሀቄ ደዳደር አያና ማረፍ ከፈለግን ልነታረግ ዝም ብዬ ቆይ ማታ ኦልሬዲ ቻው እያለ ስለነበረ ዝም ብሎ ነው አንጋሪ ያቆየው የሆነ ደህና ነገር እንደሚያወራ ሰው። አሁን ሁላችንም እንዘጋለን። ጥያቄ በቅንነት ካልመለስክ ችግር የለውም። ኦፌንድ የሚያደርግ ከሆነ መልስልሃለሁ እኮ አንጋሪ ችግር የለውም። እናንተ ተነጋገሩ። ግን እኔ በሀሳብ ደረጃ እውነት ለመነጋገር ደስ ብሎኛል። ዛሬ የሚያጠናክሩ ነገሮች አንዳንዶቹ ኦልሬዲ ያሉኝን ነገሮች እንትን ብያለሁ። ጥሩ ነው። አስ ፓርት ኦፍ ዘ ኮንቨርሴሽን እንደ ግብአት ነው የማስበው እና ግን ደግሞ ፖዚቲቭ ሳይዱን ማየትና ምን ያህል ብሎኬጅ የማድረግ ነገር አማራጭ ሆኖ መሄድ እንደማይችልና ችግሩን ራሱን የፕሪኮንዲሽን አድርጎ ማቅረብ የችግሩን መፍትሄ ነው ብሎ የሚያስበውን አንድ አካል ይህን ያህል መፍትሄውን ስጡኝና ከዛ በኋላ ለመፍትሄ እንወያይ ማለት ትክክል አይደለም። ቢኮዝ ጀነራሊ ችግር ነው እያወራ አያና ስለሆነ እኮ ነው። ለምን መሰለህ አሁን ማድረግ ያለብን ብልጥ ከሰው ውድቀት ይማራል ነው አይደለ? ከዚህ በፊት እኛ የመጀመሪያ ጀማሪዎች አይደለም። ናሽናል ዲያሎግ ኢትዮጵያ ውስጥ አይደለም የሚጀመረው። ከዚህ በፊት ሰክሲድ ያደረጉ ሀገሮች በምን ምክንያት አደረጉ፣ ፌል ያደረጉ ሀገሮች ደግሞ ለምን አደረጉ፣ እንዴት አደረጉ ቢለውን ማጥናት አለብን አይደል? መፍትሄ እኮ ነው የምንፈልገው። የመንን ለምሳሌ ጥናቶች ተደርገዋል እኮ ነው። አንድ ጥናት አይደለም። የምን ጥናት ነው የተደረገው? ብዙ ጥናቶች ተደርገዋል። ኮሚሽኑ እነኚህን ጥናቶች አድርጓል፣ አስደርጓል። ጥናቶች በምንድን ነው ያደረገው? በምን እርግጠኛ ሆነ ይህንን ተናገርክ አንተ? ራሱ ኮሚሽኑ ከሚያወጣው መግለጫ። አዎ አሁን አጀንዳዎቹ የተነበቡበት ቪዲዮ ላይ ሂድና መጀመሪያዎቹ 50 ደቂቃዎች ውስጥ የሚብራሩት የፕሮሰስ ሂደት ውስጥ ይሄ አንዱ የፕሮሰሱ ሂደት ነው። መጀመሪያ ላይ የሚነግሩ ጥናት ተደርጎበታል። ጥናት ብቻ አይደለም፣ በጣም ኤክስቴንሲቭ የሆነ የብዙ ሀገሮችን ልምድ ለማየት ተሞክሯል። አያና የኔ እኮ አርጊውመንት እኮ ልምድ ብናይ ኖሮ እንደዚህ አይነት ሚስቴኮች አንሰራም እያልኩ እኮ ነው። ልምድ ማየት ሚስቴክ አሰርቷል የምትለው ነገር የመንን ማየት ለዚህ በቂ ነው። ኤንዲሲ ብለው የመኖች አድርገው ነበረ። የመኖች ያደረጉት ምንድነው? በዓለም ታሪክ ባይዘው በጣም ኢንክሉሲቭ የሚባል የነበረውን የናሽናል ዲያሎግ ያደረጉት ሀገሮች አንዱ የመን የነበረችው ናት። ወጣቶችን፣ ሴቶችን፣ በጣም የተለያዩ ስቴክሆልደሮችን አምጥተው ናሽናል ዲያሎግ አደረጉ። ፔፐር ላይ በጣም ፐርፌክት የሚባልና ጥሩ የሚመስል የነበረ ነው። አውትካሙ ግን ምንድን ነው የሆነው? የፖለቲካል ፊገሮች እና ሜጀር የሚባሉ ፖለቲካል ፓርቲዎች ኦፖዝ አደረጉት። አሁን ልክ ኢትዮጵያ ውስጥ እንዳለው ማለት ነው። አሁን ኢቭን ባይ ዘ ዌይ ከኢትዮጵያ በጣም የተሻለ ነው የየመኑ የነበሩት ስቴክሆልደሮች በጠቅላላ ወጣት፣ ሴቶች፣ የገበሬ ማህበራት ምናምን የምትላቸው በጠቅላላ ኢንቮልቭ ያደረጉበት የናሽናል ዲያሎግ ፌል ያደረገበት ዋነኛ ምክንያት ሜጀር የምትላቸው ፖለቲካል ፎርሶች ዊል በማጣታቸው ነው። ፍቃደኛ አልነበሩ። መጨረሻ ላይ አሁን ያሉበትን የሲቪል ዋር የምታየው ነው። ሱዳን ላይ ሴም ቲንግ ነው የተደረገው። ስለዚህ ኦል ኢንክሉሲቭ ሆኖ እንኳን ኤሊቶቹ አሁን ኢትዮጵያ ውስጥ ጫካ ውስጥ የገቡ አካላቶች ጭራሽ የኛ እኮ እንደ የመኑም አይደለም። ጫካ ውስጥ የገባ ጦርነት እያደረገ መሬት የተቆጣጠረ አካል አለ። እነዚህን አካላቶች ሳታጠቃልል እንደውም በጣም ጥሩ እና የነበረ ነው ፌር የነበረ ነው ብለን እንኳን ብናስብ እነዚህ አካላቶች ያላቸው ፓወር ቀላል አይደለም። ስለዚህ የመን ላይ የነበረው ፌሊየር ኢትዮጵያ ውስጥ የማይደገምበት ምንም ምክንያት የለም። አንደኛው ጥርጣሬ ይሄ ነው። ሁለተኛው ሱዳን ላይ ምንድን ነው የተፈጠረው? እኔ የሚያሳዝነኝ ያው ዶክመንቶቹን እኔ ልክልህ ሱዳን ከመሄድ በፊት የመን ላይ የተደረገ ለዚህ ምክንያት ነው የምትለው ነገር አሁን በዚህኛው ደግሞ በእኛ ምክክር ሂደት ላይ ተደርጓል የምትለውን ስፔሲፊክሊ ያስቀምጥልኛል። ቢኮዝ አንተ ኦል ኢንክሉሲቭነትን ነው አንድ እንደ ክራይቴሪያ ያነሳው፣ ያኛው እንደውም በጣም ኦል ኢንክሉሲቭ እንደሆነ ነው። ስለዚህ ኦል ኢንክሉሲቭ መሆን ኢንክሉሲቭ የነበረው ኤሊቶቹ ጋር አይደለም። ይሄ ቅድም ያልናቸው ወጣቶቹ፣ ሴቶቹ ምናምን ያቀፈ ቢሆንም ሜጀር የነበሩ የፖለቲካል አክተሮች ግን ፍቃደኛ አልነበሩ።
ልካውን ኢትዮጵያ ውስጥ እንዳለው ማለት ነው። ጀዋር ተነስቶ ሲናገር በዚህ በኩል ተሰማዋለህ፣ በዛ በኩል ቲፒኤልኤፍ ሌላ ነገር ነው የሚያወራው፣ ኦላ በዚህ ሌላ ነገር ነው የሚለው፣ ፋኖ ሌላ ነገር ነው የሚለው። ስለዚህ ዋነኞቹ ስቴክሆልደሮች የሚባሉት ጃይንት የሆኑት አካላቶች በጠቅላላ ዊሊንግነስ እያሳዩ አይደለም። ይሄ ደግሞ የመን የፈረሰችበት የመን ጦርነት ውስጥ የገባችበት ዋነኛ ምክንያት ነው እያልኩ ነው። ስለዚህ ይሄንን የናሽናል ዲያሎግ ስታስብ ሁለት ሞዴል ነው መከተል ያለበት። የመጀመሪያው ኢትዮጵያ ውስጥ እስከዛሬ ድረስ በታሪካችን ስንሞክረው የነበረው ቶፕ ዳውን አፕሮች ነው። እሱን ሞክረናል። ኢህአዲግ መጥቶ ያደረገው እሱን ነው። ደርግ ያደረገው እሱን ነው። በኃይለሥላሴ ጊዜም የነበረው እሱ ነው። ቶፕ ዳውን አፕሮች ኢትዮጵያ ውስጥ እንደማይሰራ ታይቷል። ቦተም አፕ አፕሮች ደግሞ ሊሞከር ይገባል አይደል? አሁን ኤሊቶቹ ስትሮንግ ሆነዋል፣ ጠንካራ ቤዝ አላቸው፣ ራሳቸውን ችለው የቆሙ ስትሮንግ ፖተንት የሆኑ የፖለቲካል ፎርስ ሆነዋል። መሬት ላይ ያለው ህዝብ ደግሞ የራሱ የሆነ ፍላጎትና ምኞት አለው። ስለዚህ የምናደርገው ምንድነው? ብሌንድ ነው የምናደርገው። ቶፕ ዳውን እና ቦተም አፕን ሁለቱን በአንድ ላይ ፐርፌክት የሆነ ብሌንድ እንዴት ነው መፍጠር የምንችለው? በእነዚህ መካከል ባላንስ ማምጣት። ይሄን ለማድረግ ከበፊት ከነበሩት ቀደም እንዳልኩ ከሱዳን ከየመን መማር እንችል ነበር። የኢትዮጵያ ላይ የተጻፉ አርቲክሎችን በጠቅላላ ስታይ ግን ከየመንና ከሱዳን እንዳልተማር ነው የሚያሳየው። ብዙ ስኮላሮችና ኢንዲፔንደንት የሆኑ የኮንፍሊክትና ፒስና ሪዞሉሽን ማኔጅመንት ላይ የሚሰሩ ኦርጋናይዜሽኖች በስጋት ነው ያስቀመጡት የኢትዮጵያ ናሽናል ዲያሎግን። አርቲክሎቹን አሁን ስትወጣ ሼር አደርግልሃለሁ። 7 አርቲክል ሼር አደርግልሃለሁ። አልተማርንም ነው እያልኩ ያለሁት። ሌሎቹ አሁን እያልከኝ ያለው አንተ እንደውም የመኑ ጭራሽ ፔፐር ዋይዝ በእኛ ብቻ አይደለም ኢንተርናሽናል ኮሚኒቲውን በጣም አድማይር ያደረገው ነው። በጣም ኦል ኢንክሉሲቭ ነው የነበረው። ብዙ ስቴክሆልደሮች ተጋብዘውበታል ምናምን። ይሄ ሁሉ ተደርጎ ኢትዮጵያ ውስጥ ያልተደረገ ማለት ነው። ኢትዮጵያ ውስጥ አልሆነም እሱ። ጋዜጠኞች አልተሳተፉበትም። የታሰሩ አካላት እስከዛሬ ድረስ በፖለቲካ ምክንያት አሉ። ወጣቶች ምናምን የምትላቸው በትክክል የትግራይ ክልል ጦርነት ነው ያለው፣ ወለጋ ጦርነት ነው ያለው፣ አማራ ክልል ጦርነት ነው ያለው። ስለዚህ በትክክል ገብተህ ኦፕን የሆነ ዲያሎግ ማድረግ ትችላለህ የሚለው ራሱ ሌላ ጥያቄ ነው። ግን ሆኖ ቢሆን እንኳን ሜጀር የምትላቸው ፖለቲካል አክተሮች ጀዋርን የምታውቀው ነው ያለውን ፓወር ታውቀዋለህ። እነ ቲፒኤልኤፍ የምታውቀው ነው። አሁንም መልሶ ጦርነት የማድረግ አቅም ሁሉ ከመልሶ ቢልድ ያደረገ ፓርቲ ነው። ፋኖ ከፍተኛ ዶሚናንት የሆነ የአማራን የፖለቲካል ትራጀክተሪ ይቀይራለሁ የሚል ዋነኛ ፎርስ ነው በአማራ ክልል ውስጥ። እነዚህ አካላቶች በሌሉበት ምን አይነት ናሽናል ዲያሎግ ነው እያደረግ ያለው? ይሄ ጭራሽ ከሌሎች ሀገር የባሰ አይነት ዲስትራክሽን አይፈጥርም ወይ ነው የኔ ጥያቄ። አያራ እኔ አይ ቲንክ አጀንዳዎቹ ላይ ፎከስ ማድረግ እነኝን ነገሮችም ለመፍታት የሚካሄድበት መንገድ እዛው አጀንዳ ውስጥ እያለ ሰፊው ነገር ያድርገህ ማሳየቱ ለምን አስፈለገ? ቢኮዝ ከባረም ዳውን የምንነሳ ከሆነ አትሊስት በተወሰነ ደረጃ የህዝቡን ድምፅ መስማት አንደኛው ነገር ነው። ሁለተኛ ከታፕ ወደ ታችም ደግሞ ተጠይቋል፣ ኦፈር ተደርጓል፣ ኤክስቴንድ ተደርጓል ብቻ ሳይሆን ስቲል ኤክስቴንድድ ነው ፓርቲስፔት ማድረግ። እዚህ ላይ እነ ቅድስትም ቅድም ሲሉ የነበረው እንደዚህ ኤክስቴንድድ የሆነ ነገር ፓርቲሲፔት ለማድረግ ሞክረህ ያጣኸውን ነው እንጂ ለህዝብ ዞረ የምትመለሰው አልሳተፍም ከናካቴው የሚለው እንዴት አይነት አካሄድ ነው? ፌል አድርጓል ማለት እኮ ነው። እኔ የምልህ ግን አያና ስትራክቸሩ የለውም እያልከኝ እኮ ነው። ፌል አድርጓል ትረስት የለውም እያልከኝ ነው። አሁን የምትላቸው አክተሮች በጠቅላላ ይሄንን ሁሉ ኮሚትመንት አሳይተህ መጥተው ከአንተ ጋር አብረው ሊሰለፉ ካልቻሉ የፖለቲካል አክተሮች የምትላቸው ትረስት ኢሹ አለ ማለት ነው። ትረስት ኢሹ ደግሞ ለናሽናል ዲያሎግ ዋነኛው ፒላር ነው። እሱን ካልመለስክ ናሽናል ዲያሎግ የሚባል ነገር አይኖርም እኮ። ከትረስት በዘለለ ደግሞ የሚመጡት ኮንዲሽኖች ትረስት ቢልዲንግ ሜካኒዝም ላይ ብቻ አይደለም ፎከሳቸው። እሱ ነው እኮ ጋር ያደርግብኝ ነው። ይሄው ኮንዲሽን አድርገህ የምታስቀምጠው ኖ አንተ ኦቨርኦል ኢንቴንት እሱ ብቻ ነው ወይ የሚለው የኢንቴንት ጥያቄ መመለስ አንችልም። እዚህ ግን ኢንቴንት አጀንዳዎችን ፊክስ የማድረግ ከሆነ እነኛን አጀንዳዎች ኢንክሉድ የሚያደርግና በእነሱ ላይ ሊሰራ የሚደረግ ማንኛውም ኮሚኒኬሽን with such a high barrier of expectation on የሆነ ነገር ተደርጎ ላይ ካልተሟላልኝ ብለህ እንደዛ የምታስቀምጥ ከሆነ አላማህ ራሱ ኩዌስችን ውስጥ ይገባል። እኔ እንደዛ ነው ለኔ አላማህ ያ ፖይንት ከሆነ how ምን ያህል ዊሊንግ ነህ አንተ ደግሞ ኮንትሪቢዩት ለማድረግ። ሀገር ከሆነ ህዝብ ከሆነ አላማ እሱ ይሄ ይታይበታል ታይቶበታል የሚለውን ደግሞ አሁን እንደመጣው ወንድማችን ሳይሆን ራሳቸው በዲቴል ምን ያህል መንገድ እንደሄዱ የሚያሳዩበት የሚናገሩበት እድል ይኖራል። እሺ ኦፕሽኑ ካለ አንተ አክሰሱ ካለ ጋብዛቸውና እኛ ራሳቸው እዚህ የናሽናል ዲያሎግ ምናምን ያሉትን ኮሚቴውን ማናገርም እንፈልጋለን። እንደው እነሱ ሪፕሬዘንት የሚያደርጉትም ሰው ወደ ሶሻል ሚዲያ ቢመጣም ጥሩ ነው። ግን
እንደማይሳካ ዋና ማሳያው መጀመሪያ ያለብህ ከቤዚክ ፕሪንሲፕሎች ናቸው። የትሩዝ እና የጀስቲስ ከዛ ደግሞ የሪኮንሲሊየሽን ፕሮሰሶችን በትክክል ማለፍ የሚችልበትን ፓተርን ማዘጋጀት አለብህ። ትሩዝ አሁን አንተ የምታነሳቸው ጥያቄዎች፣ ኦላም ያነሳው ጥያቄ፣ ቲፒኤልኤፍ የሚያነሳቸው ጥያቄዎች እውነት ናቸው ወይስ እውነት አይደሉም? እነሱ ቬሪፋይ መደረግ አለባቸው። ለዚህ የትሩዝ ፋይንዲንግ ኮሚቴ ታቋቁማለህ። ከዛ በኋላ ደግሞ ተበድለዋል፣ ጠፍተዋል፣ ተገለዋል፣ ንብረት ወድመዋል ምናምን የሚባሉ ቦታዎች ላይ የተፈጠሩ ኢንሲደንቶችን በትክክለኛ ፍትህን ማረጋገጥ የምችልበት ከነዚህ አካላት ሁለቱ ቢገቡና አንዱ ቢቀር ይሄንን ጥያቄ ይመልሳል? አንተ ጋብዝልን ሰዎቹ ነው የምትለው? እነሱ ሰዎቹን አይለምልህ። በዚህ ውስጥ መሳተፍ ነበረባቸው ከመጀመሪያው የምትላቸው አካላት ምን ያህሉ ተሳትፎ ምን ያህሉ ቢቀሩ ወይስ ሁሉም መሳተፍ አለባቸው ነው ብለህ የምታስበው? ኢን ፕሪንሲፕል ሁሉም መሳተፍ አለባቸው። ሁሉም ሊያብሉ የሚገባውን አይነት ስርዓት ነው ማድረግ ያለበት አይደለ? ስለዚህ እነሱ እንደ ኮንዲሽን የሚያቀርቡት ነገር ካለ ኮንዲሽኖቻቸው ሊጋጩ ይችላሉ። አይጋጩም። ቤዚክ እነኛ አካላት እንዳለ ፍላጎታቸው ተመሳሳይ ነው፣ ኮንዲሽኖቻቸውም እንደዛው የማይጋጩ። ታሰሩ ይለቀቅልን፣ ኢኳሊ ሪፕሬዘንት እንደረግ፣ ኮሚቴዎቹ ሲቋቋሙ የትኛው አካል ነው የምትለው? ፕራይመሪ ፎከሱ አሁን አንተ የምትላቸው የሆኑ እነኚህ ነገሮች ላይ ዳውን የሚያደርግ ይኖራል። ግን ጥያቄዎቻቸውን ታውቃለህ ወይ? ፕሪኮንዲሽን አድርገው ያስቀመጡት ጥያቄ እኮ ከዛ በኋላ ነው የሚያመጡት። አሁን እኮ አይዋል አሁን ትሩስ ይሄ ፕሪኮንዲሽናቸው ማለት ነው። ፕሪኮንዲሽን ማለት መቀመጥ ነው። ካሰርከኝ እኔ አሁን መሳሪያ ይዣለሁ አይደል? መሳሪያን ፍታ ብትለኝ አልፈታልህም፣ ምክንያቱም አንተን አላምንህም። ግን እኔም አንተም እንወከልበት ከኔና ካንተም ደግሞ አልፎ ደግሞ ኢንተርናሽናል ኮሚኒቲው ሪፕሬዘንት የሚደረግበትን አንድ ጠንካራ ኮሚቴ እናቋቁም። ያ ኮሚቴ እውነትን ያጣራል፣ ፍትህን ያረጋግጣል። ከዛ በኋላ ይሄንን ፕሪኮንዲሽን ማለት ነው። ይኸውልህ ይሄን ፕሪኮንዲሽን ያስቀመጡ አካላት የትኞቹ ናቸው? ፕሪኮንዲሽናቸውን ታውቃለህ ወይ? ምልህ ለመሳተፍ ፕሪኮንዲሽን አድርገው ያቀረቧቸው ነገሮች ስለሚለያዩ ነው። ናሽናል ዲያሎግ ብዙ ጊዜ ሲደረግ ውጤታማ ይሆናል ተብሎ የሚታሰበው ከትራንዚሽናል ገቨርንመንት ጋር ለዛ ነው የሚሆነው። ትራንዚሽናል ገቨርንመንት ስታደርግ መንግስት አንተን የመጫን አቅም አይኖረው። አንተን መጫን አቅም የለውም ማለት ትራንዚሽናል ገቨርንመንቱ ላይ ያሉ አካላቶች የተለያየ ኢንተረስት ያላቸው ናቸው። የተለያየ አይነት ፖለቲካል ቪው ያላቸው ሰዎች ናቸው። እነዚህ ሰዎች ሪፕሬዘንት የሚደረጉትን ሰዎች ሰርቭ የሚያደርጉት ኢምፓርሻል ሆኖ ነው። መንግስት ግን አሁን ፓወሩን ኮንሶሊዴት አድርጎታል። የሚዋቀረው ኮሚቴ አሁን ያለውን የፓወር ስትራክቸር ጥያቄ ውስጥ የሚያቀድም ያነሷቸውን ለምሳሌ ኢንዲፔንደንት የሆነ የሙስናና የገንዘብ ኢትዮጵያ ውስጥ የተደረጉ የኢንቨስትመንት እንትኖችን የሚያጣራ ኮሚቴ ይዋቀር ብትል ተጠያቂነቱ ከጠቅላይ ሚኒስተሩ እስከ ስር እስካለው ድረስ ካድሬ ድረስ ይመጣል። ይህንን ኢንዲፔንደንት በሆነ አካል ኢንቨስቲጌት ይደረግ ብትል ማንም ፈቃደኛ አይሆንም። መቼ ነው ሞክረኸው ነበር ነው? አሁን እኮ እየተባለ ያለው ነገር ምንም አጀንዳ እምቢ አይባልም። አጀንዳችሁን አምጡ። ለምን አልተጻፈም? ይሄን እንነጋገር ተብሎ የተሰበሰቡ አጀንዳዎች ውስጥ ኤግዛክት ወርዲንጉ ይሄ አይሁን እንጂ ይሄንን ሀሳብ የሚያነሳ ሰው መቼስ ብቸኛው እኔ ነኝ ብለህ እንደማታስብ ተስፋ አደርጋለሁ። ዳትስ ዋይ እኮ አልተወከልንም የምልበት እኔ አንድ ዝም ብሎ ቲክቶክ ላይ እሱን ለማሳየት ይኸውልህ ቅድም ነው ማር ሲለፉ የነበረበት እኛም ስንል ቅድስት የሚሉ አጀንዳው አንተ በምትለው አረፍተ ነገር መቀመጥ ሳይሆን በውስጡ ለመወያያ ጠበብ ተደርጎ ተሰብስቦ ነው የሚቀርበው። እዛ ውስጥ ነው አንተ የምታነሳቸው። አያና አንተ እኮ አጀንዳ ላይ ነው ያለው። አጀንዳ ፕራይመሪ ጉዳይ አይደለም፣ እሱ ሰከንደሪ እና ተርሸሪ ጉዳይ ነው። አጀንዳውን የምንፈጥረው እኛ ነን። መጀመሪያ እኛ መካተት አለብን ነው እያልኩ ያለው። ትግራይ ክልልን ሳታካትት አማራ ክልል በፋኖ በተያዘበት ሁኔታ ውሃ መልስ ከዚህ በላይ ውሃ ቅዳ ውሃ መልስ እንዳይሆንብን ለመሳተፍ ፕሪኮንዲሽን ምን አመጣው ታዲያ? አጀንዳ ከሆነ ፕሪኮንዲሽን አጀንዳ አለ፣ እዚህ ውስጥ መግባት ይችላል። ፓሲፊኬሽን ከዲያሎግ ይቀድማል ነው ፕሪንሲፕሉ፣ ሌላ ነገር አይደለም። ኖ ሁሌ አይደለም። ፓሲፊኬሽን ኢዝ ናት አ ብሎከር ቱ ዲያሎግ፣ ግዴታ አይደለም። እኔ ጋር ፕሪኮንዲሽን አድርገናል። አንተማ ፕሪኮንዲሽን ነው እሱ ነው። አንተማ ፕሪኮንዲሽን ስላላመንኩ አልተሳተፍኩበትም። እኔ አሁን ኦላ አድርገው ሰደኝ፣ ቲፒኤልኤፍ አድርገው ሰደኝ፣ ወርፋኖ አድርገው ሰደኝ፣ በናሽናል ዲያሎግ ውስጥ እኔ አሁን ኢምፓርት አላደርግም። ምክንያቱም ምንድነው ካልከኝ ትረስት ኢሹ አለብኝ። ስለዚህ ፓሲፊኬሽን መቅደም አለበት የምልህ ምንድነው መሰለህ፣ አትሊስት ለተወሰነ ጊዜ መነጋገር የምንችልበትን ግራውንድ እንፍጠር። እናንተም የተወሰነ ነገር ኮምፕሮማይዝ አድርጉ። ጦርነት ለተወሰነ ጊዜ አቆሙ። እናንተ የምትወክሏቸውን ሰዎች ስጡን፣ እኛም ደግሞ የምንወክላቸው ሰዎች እነዚህ ናቸው። የመንግስት ፓወር እዚህ ውስጥ ኢንተርፊር አያደርግም። ከኛ ውጭ የሆነ ደግሞ ሌላ ሰርድ ፓርቲ ደግሞ ኢንተርናሽናል ኮሚኒቲው በተለያየ አይነት ኤክስፐርቲስ እና ባክግራውንድ ያላቸው ሰዎችን ዴሊጌት እናደርጋለን። አዳዲስ ኮሚቴዎች ይቋቋማሉ። የምን የእውነት አጣሪ ኮሚቴ፣
የትራንዚሽናል ጀስቲስ ኮሚቴ ከዛ በኋላ ደግሞ ሪኮንሲሌሽን ኮሚቴ ይቋቋማል። በጀስቲስ መታለፍ አለባቸው በእርቅ ይታለፉ የሚባሉ ጉዳይ ወደ እርቅ ይተላለፍና በእርቅ ይዘጋል። አይ ከእርቅ የሚታለፍ ጉዳይ አይደለም፣ ደሜ ፈሶብኛል፣ ወገን ተገሎብኛል፣ ኢኮኖሚ ወድሞብኛል የሚል አካል ደግሞ በህግ ይካሳል። መካስ ያለበት ይካሳል፣ መታሰር ያለበት ይታሰራል። ትክክለኛው ፕሮሲጀር ይሄ ነው። አሁን ተበድያለሁ ብሎ የሚያስብ ማህበረሰብ የተበደለበትን ማከም በማይችልበት ሁኔታ ከአንተ ጋር ቁጭ ሊል አይችልም። እሱን ነው የምልህ። አሁን አንተ እያልክ ያለኸው ኦልሬዲ ልንሰራ የምንሄደው ልናገኝ የምንፈልገው ነገር ውስጥ ያለ ፓርት ኦፍ ዘ ሶሉሽን ለእኔ ቀድሞ ይድረሰኝ እንድሳተፍ በምክክሩ ውስጥ እኮ ነው። ምክክሩ ዋይደር ነው፣ ብሮደር ነው። ገብቶሃል አለ አያና እኔ የፕሮሲጀር ጥያቄ እያነሳውልህ አንተ ወደኋላ ነው። የፕሮሲጀር ጥያቄ አይደለም። ኦል ኢንክሉሲቭ መሆን አለበት። ራዲካል ኢንክሉሲቭ ያስፈልጋል እያልኩ አንተ ወደኋላ ልትመለስ ጋቨርንመንት ጋር ነው የምንመለሰው። ይኸውልህ ሌጂቲሜት የሆነ ጋቨርንመንት ሀገሩ አለው የለውም። ትራንዚሽናል ኦኬ በቃ እሱ ላይ ነው። ሌጂቲሜት የሆነ ጋቨርንመንት ከሌለው ሞኖፖሊ ቫዮለንስ የሌለው መንግስት ሌጂቲሜሲ ነው። ሌጂቲሜሲ ያለው ኢትዮጵያ ላይ መንግስት የለም ያልከው መንግስት አለና ሌጂቲሜሲ ያለው ማለት የተለያየ ነገር ነው። ሌጂቲሜሲ በነገራችን ላይ የሆነ ከሆነ አካል ሌጂቲሜሲ ኢትስ ኦል አባውት ኮንሰንት እንጂ ስለ ፓወር ጉዳይ አይደለም። ሌጂቲሜሲ የፓወር ጉዳይ ኮንሰንት ኦፍ ሃው ማች እኮ ነው። ይኸውልህ ሌጂቲሜሲ እዚህ አካባቢ ላይ ሌጂቲሜሲ ለማግኘት ምንድን ነው የሚደረገው የሚል ህግ አለ። እሱን ህግ የሚያስፈጽም አካል አለ። ያንን ለዛ አካል ለመገዛት ነው ገሌ ገዛዋል የምትለው ቦታ ላይ ያንን ፕሮሰስ በስፋት አድርጎ ሌጂቲሜሲውን ባለው የህግ መዋቅር ኮንፈርም አድርጎ ኢንተርናሽናል ዲፕሎማሲን ይሰራል፣ ሀገር ያስተዳድራል። ፓወር ነው አያና ሌጂቲሜሲና ፓወር ኖ ምልህን ነገር ነው ምልህ። ሌጂቲሜሲ ማለት አንተ ተምሳፕ ስትሰጠው በቃ ሰጥቻለሁ ሌጂቲሜሲ የምትለው ተቃዋሚው ወይም የውጭ አካል ወይም አንድ አካል የሚሰጥህ አይደለም። ዛሬ የኢትዮጵያን እናግራለሁ ብትል ኢትዮጵያን የሚያናግር ማንኛውም አካል የሚያናግረው ግለሰብም ድርጅትም መንግስትን ይዞ አለ። ገባ? ስለዚህ ሌጂቲሜሲ ከኮንሰንት ውጭ ኤግዚስት ሊያደርግ አይችልም። የሌጂቲሜሲ ማረጋገጫው ቬሪፋይ የምታደርግበት ኮንሰንትም አለው አሰጥቻለሁ ማለት ነው። አንተ ይኸውልህ አንተ ኮንሰንት ስለጠፋ ሌጂቲሜሲ ሙሉ በሙሉ አይጠፋም። ለአንተ ሌጂቲሜት ላይሆን ይችላል። ሆልድ ኦን የአሜሪካ መንግስት ለእኔ ሌጂቲሜት መንግስት አይደለም የሚሉ ሰዎች እኮ አሉ፣ በጣት የሚቆጠሩ የራሳቸው ሶቨሬን የሚባሉ ታውቃለህ አይደል? አሜሪካ ውስጥ እነሱ እንትን ናቸው። በዚህ ጉዳይ ላይ ኤግዛምፕል መሆን አይችሉም። አያና ሶቨሬን ናቸው። ኦኬ ሆልድ ኦን ስማኝ፣ እነኚህ ሶቨሬኖች የአሜሪካ መንግስት የኔ መንግስት አይደለም ይላሉ ወይስ አይሉም? ምንም የእነሱ እንትን ማተር አያደርግም። ከሲስተም ውጭ መሆን አይችሉም። ለምንድን ነው ማተር የማያደርጉት? ያው ሌጂቲሜሲ አያና መነግርህን ነገር ስኮፑን አጥብቤ የሚሄድበት ምክንያት ስላለኝ ነው። እነኚህ ሰዎች የአሜሪካ መንግስት መንግስቴ አይደለም ይላሉ፣ ግን ደግሞ ህግ ከጣሱ መንግስት ይጠይቃቸዋል፣ እርምጃ ይወስድባቸዋል። ያሉበት ቦታ በአሜሪካ የስትራክቸር ውስጥ ማፕድ ሆኖ ታውቆ በህጉ የሚኖር ነው። ግን እነሱ አንቀበልህም ይሉታል። ይህን መንግስት አንቀበልህም ስላሉት ሌጂቲሜሲውን አያጣም። ለዛ ነው ምርጫው ኢንፎርስመንት ነው። ልክ እነኚህ ሰዎች አንቀበልህም እያሉት የአሜሪካ መንግስት ህጋዊ እርምጃ ወስዳሉ ብሎ ሲያስብ ግን መውሰድ ይችላል። ምርጫ ህጋዊ እርምጃ ነው በህገ መንግስቱ። የአሜሪካ መንግስት እንደሚያደርገው ባይሆንም በግለሰቦች ደረጃ ባይሆንም ሰፋ ያለ ቡድን በሚንቀሳቀስበት አካባቢ ላይ መጥቶ ምርጫ አያና ከዚህ በፊት እኮ የሆብስን ስለ ሌጂቲሜሲ ሆብስ አሁን ለቫይታን ላይ እናንተ ተወያይታል መጽሐፉ። እሺ ምንድነው ታዲያ ዛሬ ሌጂቲሜሲን እንዴት ነው ዲፋይን ሌጂቲሜሲን አይደለም እዛ ላይ ዲፋይን የሚያደርገው በኒድ ነው የሚያሳየው። መንግስት ለምን አስፈልገን ሌጂቲሜሲን ዲፋይን ለማድረግ አይደለም። ፐርፐዙ ላይ እንሄድ። ፐርፐዝ ኦፍ ኮንቨርሴሽን ኢዝ መንግስት ለምን ያስፈልገናል? እኛ ከኔቸር ኦፍ ስቴት ጋቨርንመንት ወዳለን ስንመጣ ሶሻል ኮንትራክት ማለት ነው የሚያነሳው ዋና ኮንሰፕት አያና እኮ ሶሻል ኮንትራክት ማለት ነው። ፓወሮችን ነው ፓወር ዶሚኔት ያደርጋል። ፓወር አንተ አክሴፕት ታደርጋለህ፣ መንግስት ደግሞ ያንተን ራይቶች ደግሞ አክሴፕት ያደርጋል።
አንተ ራስን እንዳታጠፋ ሌሎችንም እንዳታጠፋ እንዳትበዳደልና እንዳትገዳደል መንግስት ፓወር ይኖረዋል። ያንን ፓወር ደግሞ አንተ ሰብሚት ታደርጋለህ ለዛ ፓወር። መንግስት ግን ከዛ የሰጠውን ፓወርና ፎርስ ትክክል ባልሆነ መልኩ ኦፕሬት ማድረግ ሲጀምር ህዝቡ ሪቮልት ያደርጋል። ከዛ በኋላ ወደ ስቴት ኔቸር ውስጥ ትገባለህ ማለት ነው። ለዚህ ነው መንግስት በትክክል ኦፕሬት ማድረግ ያለበት። ሶሻል ኮንትራክት ተቀደደ የሚባለው በዛ ምክንያት ነው። የዚህን ሀሳብ ደግሞ የማክስ ዌበር ደግሞ ዋነኛው በዚህ በሞኖፖሊ ኦፍ ቫዮለንስ ላይ እሱ ነው ዋና ተጠቃሽ የሆነ ኤሊት። ማክስ ዌበር ደግሞ ጭራሽ የሚልህ ሌጂትሜሲ የሚባለው 3 አይነት ሌጂትሜሲ አለ። አንደኛው ሞናርኪ፣ ለምሳሌ ስልጣን ኢትዮጵያ ውስጥ የነበረውን የኃይለሥላሴን ስርዓት እኛ ሁላችንም የነበረ ሰው በጠቅላላ ተቀብሎታል። ንጉሱ ከሰማይ ነው የመጡት እግዚአብሔር የቀባቸው ናቸው ምናምን ተብሎ የተቀበለ ነበር። ሌጂትሜሲውን ከምንድን ነው የሚጠራው? ከዲቫይን ከሆነ ፓወር ነው የሚጠራው። ያንን ህዝቡ ተቀብሎታል። ዴሞክራቲክ የሆነ ኤክሰርሳይዝ ውስጥ ስትገባ ደግሞ ህዝብ ይመርጥሃል፣ መርጦ በካርዱ ይሾምሃል፣ ሲፈልግ ደግሞ በካርዱ ያወርድሃል። ዳስ ሌጂትሜሲ የምታገኝበት ኮንሰንት ነው የሚሰጥህ። ፖፑሊዝም ላይ ስትመጣ የሚናገረው ንግግር የሚያደርጋቸው ድርጊቶች ከተመቹ ያንን ሰፖርት ታደርገዋለህ። ደሞመንት ሰፖርትን ስታነሳ እና እሱን ኦፖዝ ማድረግ ስትጀምር ሌጂትሜሲን አንስታል ማለት ነው። ስለዚህ የሌጂትሜሲ እንትኑ ስፋቱ የሚለካው ምን ያህል ፐርሰንቱ ኦፖዝ እያደረገህ ነው፣ ኦፖዝ የሚያደርግበትንስ መንገድ በምን እየገለጸ ነው ነው። አንደኛው ደግሞ መንግስት ስትራክቸርድ ሆኖ ኤግዚስት ለማድረጉ ፕሩቭ የምታደርግበት ፖይንት ዋነኛው መንግስት አለ የምትልበት ሞኖፖሊ ኦፍ ቫዮለንስ ነው። ያንን ሞኖፖሊ ኦፍ ቫዮለንስ መንግስት የለው ማለት ሌጂትሜሲው ጥያቄ ውስጥ ገብቷል ማለት ነው። ምንም እኮ ኮምፕሊኬትድ የሆነ ኮንሰፕትም አይደለም። ሌጂትሜት አይደለም። አንተኔን አታስተዳድረኝም ብዬ ጫካ ገብቻለሁ። ኖ አሁን አስተካክለዋል። ሌጂትሜሲው ጥያቄ ውስጥ ገብቷል፣ እንስማማለን። ሌጂትሜሲውን ጥያቄ ውስጥ ያስገቡ አካላት በድምጻቸውና በንግግር ብቻ ሳይሆን በጦር መሳሪያም ጭምር ሌጂትሜሲውን ኮስችን እያደረጉ ነው፣ እንስማማለን። ኦኬ ሶ ሆልድ ኦን እነሱ እያደረጉ ነው እኮ አይደለም። ሌጂትሜት ነው ወይስ አይደለም የሚል ኮንሰንሰስ ላይ ለመድረስ ግን የነዚህ አካላት ሆነህ ነው የምትናገረው ወይስ ጉዳዩን በአጠቃላይ በናሽናል ደረጃ እንደሚያው ሌጂቲሜት ገቨርንመንት የሌለው ሀገር ነው ኢትዮጵያ የሚለው? ኢትዮጵያ ውስጥ ያው ሌጂቲሜት የሆነ ገቨርንመንት የለም የምልበት ምክንያት ትግራይ ጭራሽ ወጥቶ ከጎረቤት ሀገር ጋር አገር መንግስት ሴንትራል ገቨርንመንት ባለበት ጋር ከኤርትራ ጋር ገብቶ የሚያደርገው ነገር የሀገር ናቹራል ሪሶርስ በኤርትራ በኩል ይሸጣል። ምን መንግስት የሚባል ነገር ቢኖር ለዚህ አይነት ነገር አይደረግም። ኦላ በዛው ኢትዮጵያ ሲምፕል እንግዲህ ሚዲያ ላይ ለመድነው ሲምፕል ኮምፕሌንት ደረጃ ላይ ደርሰሃል። አሁን እያወራን የነበር ነው አያና ቲዮሬቲካሊ ከዚህ በላይ ማሳያ የለም። ሞኖፖሊ ኦፍ ቫዮለንስ የለህም። ትግራይ ውስጥ ያለ ግሩፕ አንተን በማታስተዳድረው መልኩ ኦፕሬት እያደረገ ነው። አንድ ለፈገግታ የሚሆነኝ ጥያቄ ልጠይቅህ እና ልሄድልህ። መዳረቁ ባይዞ ብዙ ፖይንት የለውም። አንዳንዱ ነገር በደንብ ታያለህ ብዬ ስለማስብ ከኢትዮጵያ በላይ በዛ በኢንዴክሱ ላይ የስቴቢሊቲያቸው የሚነሳባቸው ሀገሮች ኢትዮጵያ አይ ቲንክ 20 ናት 10 ናት 12ኛ ላይ 12ኛ እንደዚህ ናት። ከዛ በላይ ያሉት በጣም አደጋ ውስጥ ነው ያለው የኖርንበት ነው። እሱን አይደለም ከዛ በላይ ይበሳል አይ አይደለም የኖርንበት እየወጣን እየገባን ነው። ከመሰረቱ ፊክስ እናድርገው ነው የምክክር ሂደት ዋና ዓላማው። እዛ ውስጥ አንመለስ። ግን እንደው ለፈገግታ የጠየቁ ነገር ከኛ በላይ በጣም መንግስታቸው ፍራጂሊቲው ሃየር ነው የሚባሉ 11 ሀገራት አሉ። እነሱ 11 ሀገራት ብዙዎቹ የፈረሱ ሀገሮችና ምስራቅ አፍሪካ ላይ የምታያቸው ሀገሮች ናቸው። ሶማሌ፣ ሱዳን፣ ሳውት ሱዳን ምናምን የሚባሉ ሀገሮች፣ ሴሪያ ምናምን ያሉት መንግስት የሌላቸው ሀገሮች። እሺ በዛ ካታጎሪ 11 ሀገሮች ቅድም የጠየቅኩት ጥያቄ ይሄ ነው። 11 ሀገሮች ሌጂቲሜት የሆነ መንግስት የላቸውም ብለህ ታምናለህ? ቢያንስ ከኛ በላይ ያለው 12 መንግስትም የላቸውም። ጭራሽ እነሱ ከፍራጃይሊቲ አልፈው እኮ ፌልድ ስቴት ውስጥ ገብተዋል። ነው ሁሉም አይደሉም። አንዳንዶቹ አይ ከላይ ያሉት አምስቱ አሁን ሳውት ሱዳን ፌልድ ስቴት ነው፣ ሶማሌ ፌልድ ስቴት ነው፣ ሱዳን አሁን ፌልድ ስቴት ነው። ምንም ፍራጃይሊቲ የመን፣ አፍጋኒስታን፣ ሴንትራል አፍሪካ፣ ሄቲ፣ ቻድ፣ ማይናማር ጄኖሳይድ ምናምን የሚፈጸምባቸው ሀገሮች ናቸው እነዚህ። የፍራጂሊቲ ሌቭላቸው ከማይናማር ቀጥሎ ማይናማር ማለት ሮሂንጋዎችን በመንግስት ወታደሮች ዘምተው ሰዎችን በአደባባይ የመንግስት ወታደር ጄኖሳይድ በአደባባይ የፈጸመበት ሀገር ላይ ካለች ሀገር ቀጥሎ ነው ኢትዮጵያ ያለችው።
እሱ ነው የምልህ። እኛም ሀገር የተፈጸመው ከኛ ቀጥሎ የሚያሳዝነኝ እኔ ከኛ ቀጥሎ ማን እንዳለ ታውቃለህ? የዓለማችን ዘግናኝ የሚባል ጦርነት የተደረገበት ፍልስጤም ነው ያለችው። ከኛ እንኳን ታንሳለች ፍልስጤም። እሱ የራሱ የሪፖርቲንግ ሜካኒዝሙ ስትራክቸር ምን እንደሚመስል ሊያሳይህ ይችል ነበረ እዛ ማየት ከፈለክ፣ ግን እሱ ችግር የለብኝም። ያለንበት ፍራጃሊቲ ቀላል ስቴት ሌጂቲሜሲ አላጣን ተብሎ የሚያከራክር አይደለም። ጭራሽ ፌልድ ከሆኑ ሳይሆን ስቴት ኮላፕስ ሁሉ ከተፈጠረባቸው ሀገሮች ካታጎሪ ውስጥ እየተሰናበትኩ ስለሆነ ጥሩ ልንገባበት የምንችል ነገር ነው። ግን አይ ቲንክ ነገሮችን መገንዘብ ያለብህ እኛ ሀገር ችግር የሌለብን ሆነና አይደለም እኮ ናሽናል ዲያሎግም እያልን ያለ ነው። ግን ሌጂቲሜሲን እንደዛ ዝም ብለህ የምታነሳ ከሆነ ሌሎች ብዙ ሀገሮችን ሌጂቲሜት ጋቨርንመንት የላቸውም እያልክ ነው። እና እንደዛ አይነት ፖለቲካል አርጊመንት ያው ለፈገግ ብዬ ነው። ቴንክ ዩ የለም እኮ ነው ብለው ታዲያ ጭራሽ ስቴት ኮላፕስ እኮ እየጠቀስኩ ሰማሁ። አንተንም እኮ ሰማሁ። ስቴት ኮላፕስ ነው ሌጂቲሜሲ አልፎ ጭራሽ ስቴቱ ኮላፕስ አድርጓል እያልኩ ነው። ሌጂቲሜሲማ ቀላል ነገር እኮ ነው። አንዳንድ ሀገሮች ላይ ላለፉት 26 20 ምናምን ዓመታት ነው በዚህ ስቴጅ ላይ የቆየ ነው። ከላያችን ያሉም ከስራችን ያሉም ተቀያይረዋል። እንወርዳለን እንወጣለን። በዚህ ደረጃ አይደለም የነበረው። በዚህ ደረጃ አይደለም። አዩ ራንኩ ላይ 102 እና ነው ራንካችንም ቢሆን ቆይ ላሳየህ። አሁን የመቼ ልክፈትን ለመሰለ 16ኛ ላይ የነበርንበት ለምሳሌ 2008ን ስታይ 16ኛ ላይ የነበርነው የነበረው ፕሮብለም ደግሞ ከላይ ላይ ያሉትን ላንብብልህ። ስንት ነበር ነጥቡ? ከ102 እና አይ ቲንክ 101.6 እና 96 ላይ የነበርነው 102 እና 96 102 እና 96 መሀል ነው። አይ 102 ሳይሆን ምን የኢትዮጵያ ነው የምትለኝ? አዎ ቆይ ላውጣልህ። 102 እና 96 መሀል ነን እና 2018 ላይ ሊድል አብይ ሲመጣ በጣም ኢትዮጵያ ፍራጃይል የነበረችበት ጊዜ ማለት ነው አይደል? በጣም ትልቅ ችግር ውስጥ የነበርንበት ጊዜ 15ኛ ላይ የነበርነው 99 የነበርነው። ከዛ ደግሞ እስቲ ሬድ ነን ወይስ የለው ላይ የነበርነው? አረ ያቸው ቀኖች እንትኖቹን ቁጥሮቹ 2018 ነው ያልኩ ያለው አብይ ወደ ስልጣን 90 ቤቶች እንዳያልቁብህ እየመረጥክ ጠርተህ ኮምፒውተር ያጠገቤ ስላልሆነ ነው። ሌሎቹን ቁጥሮች ጥራ። ይሄው 2018 ላይ አሁን ያለን ቀላል ነገር ላሰራ ለነገራችሁ እዚህ ጋር ነው ስላለኝ ማለት ነው። አሁን ካለንበት ቁጥር ቆይ አንዴ ቢሾ አሁን ያለነው ስንት ላይ ነን? አሁን 2024 ላይ ነን። አሜን 2000 ፍራጂሊቲ ነምበሩ 12ኛ ነው። 12ኛ ነው ደረጃችን አይደለም። ዛትስ ነው እሱ ደረጃ 98.1 አሁን ያለንበት ነው ማለት አዎ 98.1 አሁን 98.1 ነው። ነምበሩ ከጨመረ ችግር ውስጥ እየገባህ ነው ማለት ነው። ነምበሩ እንዲወርድ ነው የምትፈልገው። ከ98.1 የሚበልጥ ቁጥር የለም ወይ እዛ ሊስት ላይ? 2018 ላይ የነበረን 99.6 ነው። 2023 144 ነው። እሱማ የጦርነት ጊዜ ነው። መቶማ የጦርነት ጊዜ ነው። መቶ አለ ቁጥሮቹ እሱን ነው የምልኩ። አሁን ከነበርንበት የባሱ ቁጥሮች እያስተናገድን ነው። አሁን ያለነው ሆልድ እያወዳደርክ ያለው ግን ምን እንደሆነ ገባ። በፍራጂሊቲ ነው እያወዳደርኩ ያለው እኮ አገሪቱ እንትኑ ኢንዴክሱ ፍራጂሊቲ ነው የሚባለው። እኛ ብቻ ፍራጂሊቲ የፍራጂሊቲ ፓራሜትሮቹን ላምጣልህ። ቆይ እዛ ፓራሜትር ላይ ግን የወደክበት ፖይንት እኮ ነው። ኖ የወደከው ዛሬ አይደለም ነው ብለህ 26 ዓመት ሙሉ የኖርክበት ነው። ቆይ የስቴት 7ቱን ፖይንቶች ላምጣልህ። እነዚህ የፍራጂሊቲ ኢንዴክሶቹ መሰረት የሚያደርጓቸው ነገሮች ልንገርህ። ኮሄዥን፣ ሴኩሪቲ አፓራተስ፣ ፋክሽናላይዝድ ኤሊት፣ ግሩፕ ግሬቫንስ። ከዛ ኢኮኖሚ ላይ ስትመጣ ኢኮኖሚ ዲክላይን ማድረጉና ፖቨርቲ አውቃቸዋለሁ። 12ቱንም አውቃቸዋለሁ። አሁን ከዛ ደግሞ የፍራጂሊቲ መለኪያ ነው። የፖለቲክሱ ላይ ልምጣልህ። ፖለቲክሱ ላይ ስትመጣ ስቴት ሌጂቲሜሲ ማጣት ነው። ስለዚህ ስቴት ሌጂቲሜሲ እያጣ ነው ማለት ነው። ፍራጂሊቲ ውስጥ ስትገባ ፖለቲካሊ ስቴቱ ሌጂቲሜት አይደለም ማለት ነው። የኔ ነጥብ እኮ ነው ሜክ እያደረክ ያለው እኮ አይደለም እንዴ? ስትከራከር የነበረው እኮ ስቴት ሌጂቲሜሲ ነው ማለት ነው። አሁን እያልኩ ያለሁት እኮ አንተ ዛሬ ስቴት ሌጂቲሜሲ ያጣ አስመሰለ ዜና አድርገህ የምታወራው ነገር 20 ዓመት ሙሉ 20 ምናምን ዓመት የኖርክበት ነው እኮ እያልኩ ያለሁት አይደለም። ፕሮብለሞቹ የተለያዩ ናቸው። ያሳያል እጅ ላይ ያለው ቻርት ያሳያል ነው ማለት ነው። አይደለም ቁጥሮቹን ካያቸው ቁጥሮቹ የተለያዩ ናቸው። ለምሳሌ ልዩነታቸው በጣም አሁን አንተ እንደምትለው ሰፊ ነው ወይስ 96 እና 101 መሀል ነው? ላስረዳ። በፊት የነበረው ላይ
የፖለቲካል ክራይሲስ ላይ የነበረው ምንድን ነበር ታውቃለህ? ሂውማን ራይት እና የሩል ኦፍ ሎው በጣም ከፍተኛ ነበር ቫዮሌሽን የነበረው። ፐብሊክ ሰርቪስ ወደ ኋላ ስትመለስ በጣም እየቀነሰ ነበር የመጣው፣ ከዛ እየጨመረ ነበር የመጣው፣ አሁን እየቀነሰ መጥቷል። ስቴት ሌጂትሜሲ አሁን ከነበረውና በፊት ከነበረው ጋር ምንም ግንኙነት የለውም። በጣም እየጨመረ ነው የመጣው ስቴት ሌጂትሜሲ ማጣት። ሶስተኛ ሶሻል እንትን ላይ ስትመጣ ዲሞግራፊክ ፕሬዠር እየጨመረ ነው እንጂ እየቀነሰ አልመጣም። እያልኩ አሁን በፊት የነበሩብን ፕሮብለሞች ምንድን ናቸው መሰለህ? ለምሳሌ ኤክስተርናል ኢንተርቬንሽን ለሚሰማ ለማያውቀው ሰው በጣም የሚገርም ስለሆነ እነኚህ ነገሮች ናቸው አለ ተደምረው ቅድም ያልኩህን ቁጥር የሚያመጡት እኮ። በፊት የነበሩት ፕሮብለሞች ምንድን ናቸው መሰለህ? ቀነሰ ብለህ ውስጣቸው የምትፈትሻቸው ቁጥሮች ማተር ያደርጋሉ። ስቴቱ ላይ ያለውን የግሬቫንስ ኢንቴንሲቲ ጥያቄን ተረድተህ ጥያቄን ለመመለስ ስትሞክር እንማማራለን። እነኚህ ቁጥሮች ተደምረው ነው ኢትዮጵያ ብቻ አይደለችም፣ ወይም ደግሞ እየወደቁ ያሉ ሀገሮች የሚለኩበት አይደለም። ዴንማርክም አለ አይ ቲንክ አንደኛ ሊሆን ይችላል። እንደው የት ላይ? ስዊዘርላንድ እዚህ ፍራጂሊቲ ሊስት ዴንማርክ የሚባል እዚህኛ አካባቢ ጋር ጭራሽ የለም። ሰርች አድርግ ነው የምልህ ታየዋለህ። አንደኛ ነው መሰለኝ። በጣም ትንሹ ያላቸው እነሱ ናቸው ከዓለም ትንሹ። ኦኬ ስቴብል የሆነ ነው የምትለኝ? ወደ ኋላ በጣም ስቴብል የሆኑ ማለት ነው። በጣም አረንጓዴ ላይ ነው ያሉት እነሱ። አረንጓዴ ነው በጣም ስቴብል የሆኑም አለ። አንደኛ የወጣ እሱም አለ። ከዛ ደግሞ ፍራጃይል አይደሉም እኮ ነው ጭራሽ ከፍራጃይሊቲ በጣም የራቁ ናቸው። ሆልድ ኦን ፍራጂሊቲ ጋር ያላቸው ርቀት በነገራችን ላይ እነሱም ራሳቸው ዜሮ እኮ አይደለም ያላቸው። ዜሮ ቢባል አይኖርም እኮ ፕሮብሌም አለው ሁሉም ማለት ነው። ቁጥር አለው። የኛ ላለፉት 26 ዓመታት አቨሬጁ አሁን ያለንበት አቨሬጁ ምን ያለንበት ቦታ ይሄ ነው 96 እና 100 ምናምን መሀል ነን። አሁን ያለነው 98። አሁን አያና እንዴት አድርጌ እንደማስረዳ እኮ እየገባህ አይደለም። ፖይንቶቹን አይታችኋል አይደል? የተዘረዘሩት ፖይንቶች ምን ላይ መሰረት አድርገው እንደተዘረዘሩ አይታችኋል አይደል? በደንብ አሁን ፖቨርቲ በታሪካችን የሚታወቅ ነው። ኢትዮጵያ ድሃ የነበረች ሀገር ናት። ስለዚህ ፍራጃይሊቲ ውስጥ ከሚገቡ ኮምፖነንቶች አንዱ ኦር ኤሌመንቶች አንዱ አንድ ጊዜ ሊዘጋብኝ ነው እንዴ? ያቺ ፐዝል መጣች ማመሳሰል። ኧረ እምቢ አለኝ እኮ አንተ ሊዘጋ ነው መሰለኝ። ደጋግመህ ሞከረው። ሰው ነው የሚያረግፍብህ እንዳለ። ኦኬ ከፈለች። እሺ ያው አያና የፍራጃይሊቲ ላይ ያስቀመጧቸው ነገሮች ቀደም ያልኩ ምንድነው መሰለህ? ለምሳሌ ሴኩሪቲ አፓራተሱ ቫዮለንስ የሚፈጽሙ ከሆነ በኤሊቶች መካከል መከፋፈል፣ ለምሳሌ ኢትዮጵያ ውስጥ የነበረ ነገር ነው አይደል? ግንቦት ሰባት ጫካ ውስጥ ነው የነበረው፣ ከሀገር ወጥቶ ኦላ ከሀገር ውጭ ነው የነበረው። ከውጭ ሆኖ ፕሮቴስት የሚያደርጉ የነበሩ ሚዲያ የነበራቸው የፖለቲካ ግሩፕ የነበራቸው አካላቶች አሉ። እሱ ሊጠፋ አይችልም። በፊትም የነበረ ነው፣ አሁን ደግሞ ብሶበታል አለ ነው። ፋክሽናላይዝድ ኤሊት፣ የግሩፕ ግሬቫንስ ለምሳሌ ቁጥራችን ጨምሯል አሁን በፊት ከነበረው። ኢትዮጵያ ውስጥ ግሩፕ ግሬቫንስ አሁን ያለውና በፊት የነበረው አይገናኝም። ዋነኛ ሴኩሪቲ ጥያቄ ነው ከ2018 በፊት የነበረው እኮ። እኛን ቁጥሮች ልትነግረን ትችላለህ? ላመጣልህ እችላለሁ። ግሬቫንሶች ላይ ሄደህ ማለት ነው። አሁን 101 በሆነበት ጊዜ የነበረውና 2018 ነው 101 የነበረው። አይ ቲንክ አይ ኖ 2018 ሳይሆን 2018 አይደለም 21 ነው የሚሆነው። 2017 ላይ ነው 17 የፋኖ የቄሮ መንገድ መዝጋት ምናምን የነበረው 101 የነበረው 2017 ላይ ነው። የዛኔ ኦልሞስት መንግስት እንትኑ መጥቷል። ተደወለብኝ። ይሰማል አሁን? አዎ አለ። አሁን የ17ቱን ቁጥርና የዚህን ዓመት ቁጥር አወዳደራቸው አሁን ባልከው ስኮፕ ላይ እሱንም እኮ ብሬክዳውን ያደርግልሃል። አሁን ስንት ነን ያለነው? በዚህ ነው ቤቢ ሾው ኮምፒውተር ላይ ነው ያለሽው ወይስ ስልክሽ ላይ ነው? እኔ ስልኬ ላይ ነው ያለው። ኦኬ ስልክሽ ላይ የላይኛዋን ፓርት አያውጣትም። የላይኞቹን አያውጣቸውም ቁጥሮቹን እንትን ለማድረግ። ኦኬ ኮምፒውተር ላይ ያለው ወይ ምንም ችግር የለውም። አያና ይሄንን ባለፈውም ስናወራ ያልኩ ይሄንን ባለፈውም አድርገናል በደንብ። እኔ በኮምፒውተር ጋር ቢሆን ከፍቼ ባሳይ ደስ ይለኛል፣ ግን ችግር የለውም። አሁንም ይኸውና ሌላ ጊዜ መቀጠል እንችላለን። ሌላ ጊዜ ማድረግ እንችላለን። ግን እነኚህ ስኮፕ ላይ ሄደህ ብታያቸው የኢትዮጵያ ስቴት ሌጂቲሜሲ የለውም ከሆነ ፖይንት እኮ ይኸውልህ፣ እኔ ደግሞ ሌጂቲሜሲ የለም የምትል ከሆነ አሁን በተለይ ባመጣሃቸው ኤቪደንሶች ሌጂቲሜሲ አንደኛ ዴፊኒሽኑን ጥያቄ ውስጥ ገባለሁ፣ እሱ ሌላ ውይይት ነው። ግን ደግሞ አሁን በተለይ ሞኖፖሊ ኦፍ ቫዮለንስ አለ እኮ ቤዚክ ፓራሜትር እኮ አስቀምጠን እኮ ሆልድ ኦን ሞኖፖሊ ኦፍ ቫዮለንስ እዚህ ኢንዴክስ ውስጥም አለ እኮ። ኢንዴክሱ ደግሞ ከዛም በላይ በጣም ብዙ ነገሮችን ኢንኮምፓስ ያደርጋል። ስለዚህ
እዚህ ኢንዴክስ ላይ በዚህ ሌቭል የቆየ ነው አቨሬጅ ታይም ነው ባለፉት 20 ምናምን ዓመታት። ስለዚህ ሌጂቲሜት መንግስት አልነበረንም የሚለው አይደለም። እንደዛ አይደለም። የነበሩት ፕሮብለሞች ከስቴት ሌጂቲሜሲ ጋር የተያዙ አልነበሩ። የበፊቶቹ ፖቨርቲ ላይ በጣም ከፍተኛ ቁጥር ነበረን። የናሽናል ሴኩሪቲ ጥያቄዎች ላይ ቁጥር ነበረን። የስራ አጥነት ላይ ከፍተኛ ቁጥር ነበረን። እነዚህ ፋክተሮች ቁጥሩን ከፍ ያደርጋሉ። ሌጂቲሜሲ ላይ ቁጥር ነበረ። አሁን በምታየው ልክ አይደለም። አሁን እኮ እሱ ጨምሯል። እሱን ነው የምልህ። ይኸውልህ ነው ሌጂቲሜሲ ላይ ያለ ጥያቄ ምን ያህል ነው ሬንጁ ብለህ አይተህ ሪሊ አሁን ከበፊት ያልነበረ የሌጂቲሜሲ ጥያቄ ተነስቶ ነው ወይ የሚለውን ለራስህ ነው። አያና እኮ የሚያከራክር እኮ አይደለም። ይሄ ዝም ብሎ አንድ ሎጂካል አይደለም። ኖ በሎጂክ ደረጃ ጦርነት የሚፈጥሩ ሀገር ውስጥ ሀገር ሊያፈርሱ ያሉ የተታጠቁ አካላት ባሉበት በሎጂክ የምናውቀውን ለመነጋገር ይኸውልህ በሎጂክ የምናውቀውን ለመነጋገር ያሉ የተሰሩ ነገሮች እና በዓለም አቀፍ ደረጃ የሚታወቁ ነገሮችን ጠቅሰህ ስታነሳ እነሱ ላይ አትሊስት ቤዚክ ትረስት መኖር አለበት። ያለው ቁጥር ያሳያል ያለንበት ቦታ። አንተ አሁን ኤቪደንስ አድርገህ በምታቀርበው ዶክመንት ላይ የቆየንበት እና አዲስ መተን የገባንበት አይደለም፣ የኖርንበት አካባቢ ነው። ይሄን ነገር መቀየር ነው ዋናው ዓላማ። ስለዚህ ዛሬ ላይ ያለውን ስፔሻሊ የሆነ ኢንትሮዲውስ የተደረገ ችግር ከማስመሰል ችግሮች ኤግዛሰርቤት ያደረጉበት በሰላም ዙሪያ ሞኖፖሊ ቫይለንስ ዙሪያ በጣም እንትን ያሉበት ነገር አለ። የተስተካከሉበትና ሞር ፖዚቲቭ ነገር የምታይባቸውም አሉ። በተለይ መጀመሪያ አካባቢ ላይ በጣም ግን ይሄንን ውስጡ ገብተን ከመፈተሽ ይልቅ ችግር አለ፣ ችግር ውስጥ ቆይተናል፣ ለምን አንወያይም ነው። አሁን እንደዚህ አርጊውመንት ካደረከው አንድ ጊዜ ወደኋላ ልመለስና አሳይቼ ብትተኛ ጥሩ ነው። ከ2006 ጀምሮ የነበረውን ላሳየና ትተኛለን። 2006 ኢትዮጵያ 26ኛ ላይ ነው የነበረችው። ከ20 ዓመት በፊት ነጥቧ የነበረው 90 ነው፣ 91 ነው። 2007 ላይ መጣን። 2007 ኤርትራ እንኳን ከኛ 50 ላይ ስትገባ እሺ 2007 ላይ ኢትዮጵያ 18ኛ ላይ የነበረው ቁጥራችን ደግሞ 95 ነው። ቁጥሮቹን ነገ በስፋት እናያቸዋለን። የፖቨርቲ ኢንዴክሱ ምን ያህል ኢንፍሉዌንስ እንዳደረገው ውጤቱን ማለት ነው። ከዛ 2008 ላይ 16ኛ ላይ ያለነው 96 ነን። 2009 ላይ እዛው 16ኛ ላይ ያለነው 98 ነን። 2010 2009 እና አሁን ያለንበት ይመሳሰላል ማለት ነው? አይመሳሰልም፣ በጣም ልዩነት አለው። እሱን ነው ቅድም ልነግር የፈለኩት። ኦኬ እሱን በደንብ አሳየኝ። በቃ ጥሩ ምሳሌ አግኝተሃል። ኦኬ በእነዚህ ላይ አሁን ግን እያንዳንዱ ስንት መደዳ መሰለ ያለው? ቆይ ብዙ እኮ ነው። 1 2 3 4 5 6 7 8 9 10 11 12 13 መደዳ ማየት አለብን። አይ አንተ ኢምፖርታንት ነው የምትለው ማለት ነው። ይሄኛው ቁጥሮቹን ከላይ ማየት አልቻልኩም። ካታጎሪ ይሄኛውን የጨምረው የምትለው ካታጎሪ ኮለሙ አለ አይደል? ያ ኮለም እኮ የፓውን ፖቨርቲ ምን ያደርግልሃል? ሌጂቲሜሲ ነው ያልከው እኮ። እሱን ማግኘት አልቻልኩም። የትኛው ሮሌ እንደሆነ አላውቅም። የስቴት ሌጂቲሜሲ ቁጥሩ 11 መደዳ ነው ያለው ወደ ጎን። እሺ አሁን አንስተህ የነበርከው የፖለቲካል እንትን የሚለው እኮ ቁጥሮቹን አላያቸውም። እሱን እኮ እንትኑን ነው የምነግርህ። የቤዚክ ፓራሜትሮቹ እኮ ናቸው። በእነዚህ እንትኖች ነው የሚለካው የሚለውን ለማሳየት ነው ያመጣሁት። እሱ ኦኬ እሱን ነው የምልህ እኮ። አንተ አሁን ያሳያል የምትለው ፓራሜትር ስፔሲፊክሊ ይሄኛው በፊት ከነበረው በጣም ኤግዛሰርቤት ያደረገው አሰች ሌጂቲሜሲው ይለያያል። አንዱ ሌጂቲሜት አንደኛው ሌጂቲሜት ነው ለማስባል የሚያስችል ይሄ ኢንዴክስ ይጠቅመኛል የምትል ከሆነ አሁን ያልከው አመት ላይ የትኛው ኮለም ነው ዲፍረንስ ያለው? በጣም ይሄኛው የጨመረው ያኛው የቀነሰው እያለ ለሱ ኮምፒውተር እንትን ማድረግ አለብኝ። አሁን እሱን ማድረግ አልችልም። ላሳይህ ብለኝ ነው እንጂ እኮ ነው እየተሰናበትኩ ነበር። የምታሳየኝ ከሆነ እሱን ነው የምታሳየኝ። የለም እኔ በእርግጠኝነት ልነግርህ የምችለው ነገር እዛው ሉፕ ውስጥ እዛችሁ ሰርክል ውስጥ ነን ያለነው። እንገጫገጫለን፣ ጉዳቶቻችን ትላሉ ሞር ግን ያለንበት ቦታ እዛው ነው። ወይ ወደ ብሪንክስ ኦፍ መሰባበር እና መበታተን አልሄድን ወይ ደግሞ ጠንክረን
እኛን የሚመጥን ሀገር ያና መሆናችን ፖይንቶቹን እዛ ጋፕ ስማቸውና ላይ ሎክድ ሆነን ለዚህ አርጊውመንት ተዘጋጅተናል። ፖይንቶቹን ስማኝና በደንብ አርጊውመንቱ ተዘጋጅተናል ያልኩ እኔስ ወደ 5 የሚከፈሉ ቤዚክ የሆኑ ሜጀር እንትኖች አሉ። አንደኛው ኮሄዥን የሚለው ነው። እዚህ ላይ ሴኩሪቲ አፓራተስ፣ ፋክሽናላይዝድ ኤሊት፣ ግሩፕ ግሬቫንስ አንድ ካቴጎሪ ውስጥ ይገባል። ኢኮኖሚ ላይ ፖቨርቲ እና ኢኮኖሚክ ዲክላይን የሚለው በአንድ ካቴጎሪ ውስጥ ይገባል። አንኢቨን ዴቨሎፕመንት፣ ሂውማን ፍላይት እና የህዝቦች መሰደድ የብሬን ድሬን የሚባለው በሌላ ካቴጎሪ ውስጥ ይገባል። ፖለቲካል ካቴጎሪ ውስጥ ደግሞ ስቴት ሌጂትሜሲ፣ ፐብሊክ ሰርቪስ፣ ሂውማን ራይት እና ሩል ኦፍ ሎ የሚል ካቴጎሪ አለ። ሶሻል ላይ ዲሞግራፊክ ፕሬዠር፣ ሪፊውጂ እና ኢንተርናል ዲስፕሌስመንት የሚል ካቴጎሪ አለ። የመጨረሻው ኤክስተርናል ኢንተርቬንሽን የሚሉ ናቸው። እነዚህ ፖይንቶች በጠቅላላ በየአመቱ የተሰጣቸው ቁጥሮች አሉ። እነሱን ሬቲንጎች ትወስድና ኤክስተርናል ኢንተርቬንሽን የትኛው አመት ላይ ይበዛል፣ ኢንተርናል ሪፊውጂ ክራይሲስ የነበረብን የትኛው አመት ላይ ነው፣ ዴሞግራፊክ ፕሬዠር የነበረው የትኛው አመት ላይ ነው የሚለውን እነሱ ቁጥሮቹ እናወዳድራቸዋለን። ያም ተባለ ይህ ግን አሁን ይሄ የናሽናል ዲያሎግ ያስፈለገበት ዋነኛ ምክንያት ይሄ የወርልድ ስቴት ኦፍ ፍራጃይል ኢንዴክስ እንኳን የሚያሳየን ስቴቱ ፍራጃይሊቲ ውስጥ እንዳለ ነው የሚያሳየን። ኢኮኖሚካሊ ፕሮብለም ያለበት ነው። በኤሊት መካከል ችግር አለ። ናሽናል ሚታችን የሚስማማ አይደለም። ስለዚህ ይሄንን ማስተካከል የምትችለው ዛሬ ነበረ ብቻ አይደለም ብትለኝ የዛሬም 50 ዓመት ቢኖር ለዚህ መፍቻው ናሽናል ዲያሎግ ነው። ይሄን ናሽናል ዲያሎግ ደግሞ ማድረግ ያለብህ ሁሉም ስቴክሆልደር በስነ ስርዓት ሪፕሬዘንት በተደረገበት መልኩ ነው መሆን ያለበት ነው። ስለዚህ ስቴት ሌጂትሜሲ ማጣቱ ምንም የሚያከራክር ጉዳይ አይደለም ነው። ስፔሻሊ ደግሞ አሁን በብልጽግና ጊዜ ሞኖፖሊ ኦፍ ቫዮለንስ የሌለው አካል ስለ ስቴት ሌጂትሜሲ ሊያወራ አይችልም። የመጀመሪያው ቤዚክ ስቴፕ መንግስት እንግዲህ እኔ በቃ ሰማው ጥያቄዎችም ፖይንትን ምንም ሰማው። አንተ የምትለው እነኚህ አሁን አለ የምትለውን ችግር ይሄ ኢንዴክስ ያሳየኛል ካልክ ተመሳሳይ ነገር የዛሬ 17 ዓመት የነበረ ተመሳሳይ ውጤት እያሳየ እንትኖቹንም አመጣላለሁ። አሁን እዚህ ኤችዲአይ ያመጣልህ። አሁን አንተ የዛሬ 3 ዓመት የመጣን የፖለቲካል እንትን ሙከራ እና ከዛ ውስጥ የመጣውን አቋም እንደ ሴንተር ፍሮንት ኤንድ ሴንተር ያደረከው ለዚህ ነው ማረም ቀደም ሲሉ የነበረው ይሄ አይደለም አካሄዱ። ቢኮዝ ሶልቭ የምታደርገው ሰፊ ነገር ነው። ሶልቭ የምታደርገው በታይም ስኮፑም ሰፊ ነው። ትላንትናም የነበሩብን ችግሮች እንደሆኑ ነው አሁን ያሳየው ኢንዴክስ የሚያሳይ። የነበሩብን ችግሮች ለመፍታት ግን ምንድነው ማድረግ ያለብን የሚለው ትላንትና ሳይሆን ዛሬ አሁን ከትንሽ ጊዜ በፊት ደግሞ ከዛ በኋላ የመጡ ችግሮችን ፍሮንት ኤንድ ሴንተር አድርገን የነሱን እንትኖች የማያሟላ ከሆነ we shouldn't proceed meaning እዚሁ ትራፖነን እንቀል ነው። ይሄንን የማይቀበል አካል ደግሞ ብዙ እንደሆነ ማሰብ ያስፈልጋል። ለማንኛውም ዲቴል እናወራበታለን። በተለይ በደንብ በሌላ ጊዜ እናወራበታለን። ፋክቹዋል የሆኑ እንትኖችን እያመጣል ለምሳሌ ኢንተርናል ዲስፕሌስመንት ስንል ይሄን ስታቲስቲክስ ብቻ አይደለም። አይ ሚን ይሄንን የወርልድ ስቴት ኦፍ ፍራጃይል ኢንዴክስን መረጃ ብቻ አይደለም እናመጣው። እኔ ማመጣልህ ለምሳሌ 5.5 ሚሊዮን ኢንተርናሊ ዲስፕሌስድ የሆነበት በኢትዮጵያ ታሪክ የመጀመሪያው መንግስት የመንግስት ነው። አይተናናቅም እንደዚህ አይነት አገር ውስጥ ተፈናቀለ ህዝብ ተብሎ 100,000 የተፈናቀለበትን ታሪክ አናውቅም። ሂውማን ፍላይት እና የብሬን ድሬን የምትለው በቁጥር ደረጃ አሁን ባለው ስታቲስቲክስ ደረጃ ልናገኝ አንችልም። አንኢምፕሎይመንት የምንለውን በታሪካችን በዚህ ደረጃ ማይተነው አናውቅም። ኢንፍራስትራክቸር ባልተሰራበት ዘመን እንኳን በዚህ ደረጃ አልነበረም። ትልቁ ቀጣሪ የነበረው መንግስት አልነበረም። ፕራይቬት ሴክተሩም ደግሞ ዶርማንትን የነበረው ሰው የሚኖረው በአግሪካልቸር የነበረው። ስለዚህ ሰዎች አሁን ይኸውልህ ስቴትመንቶቹን ዝም ብለህ ሜክ ማድረግ ከፈለክ አድርግ። በቃ እንነጋገራለን ተባብለን ነው እንጂ በቃ ችግር የለውም። እሺ እነዚህ ነምበሮች እኮ ባክ ማድረግ አልቻልክም ነው እያልኩ ያለሁት። ባክ እያደረግኩ ነው እንጂ ያለሁት ኖ በሎጂክ ባክ ማድረግ አልቻልክም። የምንነጋገር ከሆነ በስፋት ነው የምንነጋገረው። ቢኮዝ ነገ ተዘጋጅተን ነበር በእነዚህ ጉዳዮች ላይ 2009 ኢንዴክሳችን 98 ነው። ዛሬም ኢንዴክሳችን 98 ነው። 17 ዓመት በኋላ በተለያየ ነገሮች ባተር ብንደረግም በፍራጂሊቲ ኢንዴክስ ላይ ሴም ፕሌስ መቆየታችን የትላንትና ወይም የዛሬ 3 ዓመት ወይም የዛሬ 5 ዓመት ጉዳይ አይደለም። አሰች ትሪት የምናደርገው እንደዛ አስፍተን ነው ብዬ ነው የማምነው። ይሄ ነው ልዩነታችን፣ ቤዚክ ልዩነታችን አይደለም። እኔ ምን ከሱ ጋር እኮ ምንም የፕሪንሲፕል እንትን የለኝም እኮ ዲፍረንስ የለኝም። ኦላ ዛሬ አይደለም የነበረው የዛሬ 60 ዓመት የነበረ ድርጅት ነው። ፋኖ ነው አዲስ የተፈጠረ አካል። ቲፒኤልኤፍ በፊትም የነበረ ነው። ኢትዮጵያ ውስጥ ያሉ አክተሮች በጠቅላላ እኮ ዛሬ መጡ አይደሉም። ስለዚህ ኢትዮጵያ ውስጥ ያለው ፖለቲካል ፕሮብለም በኢትዮጵያኒስት ካምፕ እና በናሽናሊስት ካምፕ በምትለው ደረጃ ግሩፕ የነበረው ልዩነት በፊት ኤግዚስት ያደረገ ነው። በደርግ ጊዜ የነበረ ፕሮብለም አለ፣ በኢህአዴግ ጊዜ የነበረ ፕሮብለም አለ፣ በብልጽግና ጊዜ ደግሞ በደንብ አድገው ደግሞ የጎለመሱ ፕሮብለሞች ደግሞ አሉ። ስለዚህ እነዚህ ፕሮብለሞች መፈታት የሚችሉት ደግሞ ሆሊስቲክ በሆነ አፕሮች ነው። መልቲ ዳይሜንሽናል የሆነ እንትን ይፈልጋል፣ አፕሮች ይፈልጋል።
ከዛ ደግሞ በጣም ራዲካል የሆነ ደግሞ ኢንክሉሲቪቲ ይፈልጋል ነው እኛ ፖይንት እንጂ ኢትዮጵያ ውስጥ ያለ ችግር በጠቅላላ ዛሬ የተፈጠረ ችግር ነው ከሚል እንትን አይደለም አርጊመንቱ የተነሳው። ግን ስቴቱ ሌጂቲሜት አለመሆኑን ራዲካል ኢንክሉሲቪቲ አንድ አካል ብቻ የሚፈልገው አንድ አካል የሚለማመጠው ሌላኛው አካል ደግሞ ፕሪኮንዲሽን አድርጎ ማን ስለሆንክ ነው አንተ የምትሰጠኝ እኮ ነው እያልኩ ያለው ታያና አንተ ማን ስለሆንክ መስጠት አይደለም ኢትዮጵያ ውስጥ ያለው ሁለታችንም ዜጋ ነን። መንግስት ሊሰጠኛችሁ ስለመስጠት ምን አወራ? አይ እናንተ ጠይቃችሁ ሌላው ደግሞ እንትን እያለ የምትሉት ነገር አይደለም። ስለመስጠት አይደለም ያወራሁት፣ እንነጋገር የሚለውን ሀሳብ ነው። እንደ መንግስት ማለት ነው። አንተም ከወንበሩ ትወርዳለህ፣ እኔም ደግሞ ወንበር ላይ መጥቼ ተቀምጬ ነው የምንነጋገረው። ወንበር ላይ ሆልድ ኦን እንነጋገር የሚለውን ነገር አንተ ፕሪኮንዲሽን ከወንበር ውረድ የሚል ጥያቄ አለ። ገባ? ይሄን ፕሪኮንዲሽን ሴት አድርገህ ነው ወደ ንግግር የምትመጣው እኮ። እንገዳደላለን ካልሆነ አሁን በቀጥ ባለው ጦርነት ይቀጥላል እኮ ነው ናሽናል ዲያሎግ። እሱን ነው የምልህ። ሶ ፕሪኮንዲሽንህ ወደ መገዳደል ለመሄድ እኔ ዝግጁ ነኝ፣ ወደ አንተ ለመምጣት ግን እነኝን ነገሮች ማሟላት አለብን ለመነጋገር የሚል ነው። አይ አንተን አላምንም። መጀመሪያ ሞትን የሚመርጠው እኮ ምክንያትህን ሳይሆን ምክንያትህን አይደለም ያልኩ ያለሁት። ስቴትመንቱ ግን ይሄ ነው። ይሄኛው አቋም የሆነ ብላንኬት የሆነ ኮንዶሚኔሽን አታድርገው። መሆን ያለበት እኮ ትክክል ሰዎቹ ያላቸው ጥርጣሬ ነው። እኔ ለምሳሌ ተዋጊ አይደለሁም፣ ታጣቂም አካል የምደግፈው የሚላል ግን ሎጂካሊ ስፒኪንግ እነዚህ የታጠቁ አካላቶች ግራውንድድ የሆነ ጥያቄ አላቸው። ጥያቄያቸውን ደግሞ መፍታት የሚችል የፖለቲካ ስርዓት እንደሌለ ያምናሉ። ስለዚህ ጥያቄያችንን መመለስ የሚችል ስርዓት የለም ብለው ስለሚያስቡ ጫካ ውስጥ ገብተው በጉልበት ጥያቄያችንን እንመልሳለን ብለዋል። ከነዚህ ሰዎች ጋር ልትደራደር የምትችለው እነሱ የሚያምኑትን ስርዓት በመፍጠር ነው። የሚያምኑት ስርዓት ደግሞ የመጀመሪያው ቤዚክ ፕሪንሲፕሉ እነሱን ታካትታለህ፣ አንተም ትካተታለህ። ከዛ ደግሞ ኤክስተርናል የሆኑ ቦዲዎች ደግሞ ኢንቫይት ታደርጋለህ። እነዚህ ሰዎች ተሰብስበው ኤክስፐርቶችን፣ ፕሮፌሽናሎችን ምናምን ሰብስበው ኮሚቴዎች ያቋቁማሉ። ያ ኮሚቴ እውነትን ይፈልጋል፣ ፍትህን ይሰጣል፣ እርቅን ይፈጽማል። ዳትስ ኢት። ከዚህ በኋላ ያሉ ፕሮሲጀሮች ይሄ የመጀመሪያ ፕሮሲጀር ነው። ከዚህ በኋላ አይደለም ይባላል። ኦኬ፣ ይሄ የመጀመሪያ ፕሮሲጀር ከሆነ አንተ ይሄን ፕሮሲጀር ተደርጎልህ ኦልሬዲ ተስማምተሃል አይደለ? ይሄ እኮ የሚያስማማህን ነገር አቅርበህ ነው እርቅ ይደረግ እንትና ይፈታ እንደዚህ ሁሉ የሚለውን ተነጋግረህ ተስማማህ አይደለ? መነጋገር ያስፈልጋል። ገብቷል? ተነጋግረህ ኖ የመጀመሪያ ስቴፕ ስላደረገው ማለት ነው። ተነጋግረህ ተስማምተህ ከዛ በኋላ ነው ወደ ምክክር የምትሄደው። ኤግዛክትሊ። ምክክር የምትሄደው ለምንድን ነው? ተነጋግረህ ተስማማ። ኦልሬዲ ችግሮቻችንን ለመፍታት አሁን ችግሮችህን ፈታ እኮ ተነጋግረህና ተስማማ። አልፈታውም። አያና ምን እያልከኝ ያለው? መጀመሪያ አይደለም ለመነጋገር ሰዎች ሰጠው። አንተ መጀመሪያ እንኳን መነጋገር እየተታኮስክ ነው። ከምትታኮስበት ወጥተህ ተነጋግረህ ተስማምተህ ነው ከዛ እንደ ሀገር የምንመካከረው አይደለም። ፈረሱ ከጋሪው ፊት ነው ያለ መስሎ ሲዝፋየር ይደረጋል። ቅድም ያልኩ ምንድነው መሰለህ? ከዲያሎግ ፓሲፊኬሽን ይቀድማል እያልኩ ደጋግሜ የተናገርኩበት ምክንያት ይሄ ነው። ጦርነት እየተተኮስን እኔ አንተን ሳላምና አንተን እየገደልኩ አንተ እኔን እየገደልከኝ ቁጭ ብለን ልንነጋገር አንችልም። ስለዚህ መጀመሪያ ምንድነው የምናደርገው መሰለህ? እኔ መሳሪያ ይዣለሁ፣ አንተን አላምንህም ብያለሁ። አንተም ደግሞ መሳሪያ ካልያዝክ ደግሞ ከኔ ጋር አልነጋገርም እያልከኝ ነው። ስለዚህ እኔ እናንተ መነጋገር የምንችለው በምንድን ነው? በመተማመን ነው። መሳሪያን ካስቀመጥኩኝ ትይዘኝና እስር ቤት ታስገባኛለህ፣ ትገለኛለህ አላለሁ። አልገልህም። ይህንን ቃል እገባልሃለሁ። አደራዳሪዎች ይምጡ፣ ከአንተ ሰዎች ስጠኝ፣ ከኔም ሰዎች ነው መድብልሃለሁ። ከዛ በኋላ ደግሞ የኤክስፐርት ኮሚቴ ይቋቋም። እነዚህ ኤክስፐርት ኮሚቴዎች እነዚህን ነገሮች ይስሩ። በአንተ በኩል ጥያቄዎችን አዘጋጅ፣ በእኔ በኩል ጥያቄዎች እነዚህን አዘጋጃለሁ። ህዝቡ የሚጠይቀው ጥያቄ ይዘጋጅ። ይሄን አፕሮች ነው የምትከተለው። ስለዚህ መልቲ ዳይሜንሽናል የሆነ ኦል ኢንክሉሲቭ የሆነ ዲያሎግ ነው የሚያስፈልገው። ይሄን ቅድም ያልኩ ምንድነው መሰለህ? ኤሊቶቹ አሁን የየመን ፌል ያደረገበት ዋነኛ ምክንያት ህዝቡ በጣም ተሳትፎበት በዓለማችን እንደውም ኤግዛምፕል ይሆናል ተብሎ የታሰበው የናሽናል ዲያሎግ ፌል ያደረገበት ዋነኛ ምክንያት ህዝቡ ቢሳተፍበትም ሲቪክ ማህበራት እንትን ቢያደርጉትም በጣም ዴሞክራቲክ የነበረ ፕሮሰስ ነው። የፖለቲካል ኤሊቱ ግን አልተስማማም። ወደ ጦርነት ገቡ። አሁን እያየሁ ነው። ዱቄት የሆነ ሀገር ሆኗል። ኢትዮጵያ ውስጥ ባይ ዘ ዌይ እንደ የመኑም አልተደረገም። የየመኑ በጣም ከኛ ብዙ አድቫንስ ያደረገ ነው። ኢትዮጵያ ውስጥ ግን ይህንን እንኳን ብታደርግ ከየመኑ የባሰ ፕሮብለም አለብን እኛ ጋር። ምን አንደኛ የብሔር ፖለቲካ ነው እያካሄድን ያለ ነው።
ከዛ ደግሞ 2 እና 3 ብሔሮች አይደሉም የተለያዩ ብሔሮች ጫካ ውስጥ መሳሪያ ይዘው ጠንካራ የህዝብ ሰፖርት ያላቸው መንግስታችን ሴንትራል ገቨርንመንቱን ቻሌንጅ የሚያደርጉ ግሩፖች አሉ። እነዚህ አካላቶች ብቻ አይደሉም ደግሞ የሚያሳዝነው ጫካ ውስጥ የገቡት ብቻ ሳይሆኑ በፓርቲ ፖለቲክስ እናምናለን የሚሉት እንደነ ኦፌኮ ያሉ አካላቶች በጠቅላላ እያወገዙት ነው፣ ይሄን ቦይኮት እያደረጉት ነው። ስለዚህ አውትካሙ ፕሪዲክተብል ነው። ኤሊት ያልተስማማበት ኤሊት ኮንሰንሰስ ያልተደረሰበት ዲያሎግ ምን ሊሆን እንደሚችል ይታወቃል። ኤሊቶቹ ደግሞ ኢትዮጵያ ውስጥ የምታውቀው በጣም ስትሮንግ የሆነ ቤዝ ያላቸው ጠንካራ የሆነ ደግሞ ሶሻል ሰፖርት ያላቸው ናቸው። ስለዚህ ይሄን ጉዳይ ለማድረቅ ከፈለክ ጀኒን ከሆነ ይኸውልህ ለመጨረሻ ጊዜ ነው የምነግርህ እነኚህ ሁሉ ሜካኒዝሞች እና ፕሮሰሶች የሚወጡበትን አንዱን ጥሎ አንዱን አንጠልጥሎ እንዳይሆን ኦቨርኦል ይሄን እንደ ህዝብ መመካከር አለብን። በዚህ ምክክር ውስጥ በዚህ ዳያሎግ ውስጥ ዴሊብሬት የሚደረጉ ነገሮች አሉ። ይሄ እንደዚህ ይፈታ፣ ይሄ እንደዛ ይፈታ። አንተ እዛ ውስጥ ያለውን ነገር እንደ ፕሪኮንዲሽን ለምክክር ከፊት ካመጣኸው እኔ በዛኛው አልስማማም። ይሄን ነው በቃ ያልኩት፣ ሌላ ነገር የለም። ልዩነታችንን አትሊስት በዚህ ደረጃ እናውቃለን፣ ግን ዲቴሉን ደግሞ ሌላ ጊዜ እናወራለን። አገረቀው በቃ ግን አያና ከቻልክ እንደውም እንትኑ ካለ አክሰሱ ካለ የብሔራዊ የምክክር ኮሚቴ ላይ ያሉ ሰዎችን እንደው ኢንቫይት አድርግልንና እስቲ ከነሱ ጋር ደግሞ እዚህ እናውራ። እነሱ በጉዳዩን በደንብ እንትን ስላላቸው እነሱን ቻሌንጅ ብናደርግ ይቀላል። አሁን ከአንተ ጋር ስንከራከር እኮ ብልጽግና ራሱ ዋና ደጋፊ ሆነ እንትኑና እነሱ ቢመጡ ሞር የተሻለ ቻሌንጅ ለማድረግ ጥሩ ነው የሚሆነው። በአገሪቱ ፖለቲካል ፕሮብለም ግን ከአንተ ጋር እናወራለን። አይ ችግር የለውም። እስቲ የሚችሉ ከሆነ ከእነሱ ሰው ካላቸው እነኝህን ጥያቄዎች እየተሽከረከሩ ብዙ ቦታ ጥያቄ እንደሚመልሱ ሶሻል ሚዲያ ዋናው እንግዲህ ወጣቱ ያለበት ቦታ ስለሆነ ወደዚህ ይምጡና እስቲ ደግሞ እነሱን ብዙ ቻናል ላይ ይቀርባሉና አሁን በዚህ ባበደ ጊዜ ያደው ጊዜ ቢኖራቸው ከሆነ ያው ጊዜ ከሌላቸው ሊያስተናግዱ ነው የሚያናገሩት። ሊያናግሩ የማህበረሰቡ ቮይስ ነን አይደል? ህዝቡን እናናገራለን ካሉ እኛንም መጥቶ ሶሻል ሚዲያ ላይ ያለውን መሬት ላይ የፖለቲካል እንትን ውስጥ ኤክሰርሳይዝ ማድረግ የማይችለውን እንትን ይበሉ፣ ሀሳብ ይቀበሉ። ቆይ አሁን እያልኩ ያለሁት ነገር ለማናገር የተሄደባቸው ርቀቶች፣ የተሰራውን ስራ እና ሲሰጥ የነበረው ምላሽ እናውቃለን። በጣም ጥሩ ምላሾች አሉ። ግን እንደዚህ አይነት ኦልሬዲ ተዘግቶ የጦር መሳሪያ ወይ የእንትኑ ነገር የሆነ ነገር ይወርድልኛል የሚል ተስፋ ላይ ነው ሞር ፎከስ የነበረው። እነሱን አውቶማቲክሊ ሌብል ለማድረግ ነው የሚቸኮል የነበረው። ስለዚህ ብዙ ድምጻቸውን አልሰማቸውና እንጂ ሲጠይቁ ነበር፣ አወያይተዋል በተለያዩ ቦታዎች ማለት ነው። እዛ ውስጥ ግን አልደረሰ። አሁንም ቢሆን ገና ነው፣ የፈለገው ሰው ሀሳቡን መስጠት ይችላል ይላሉ። እሱን የሚያስተናግዱበት ሜተድ ሄደው በቦታው ላይ ተገኝተው ጋዜጣዊ ንግግር ማድረግ ነው ምንድነው የሚለውን ለነሱ ነው የምተው። ቢኮዝ በፕሮሰሳቸው ውስጥ የሆነ ቸኩለው የገቡበት ሳይሆን ሲሰበስቡን አጀንዳ የቆዩት ለረጅም ጊዜ ገባ። ስለዚህ አሁን ያሉበት የፕሮሰሳቸው ሂደት ደግሞ 4000 የሚያህል ሰው ሰብስበው ለማወያየት እየሰሩ ነውና it's going to be a little hectic። ግን ምንድን እንዴት ነው እስቲ ኢሜል ካላቸው እኛም ኢሜል እናደርግላቸዋለን፣ አጀንዳዎችን እንላለን፣ እንደዛ እናደርጋለን፣ እናያቸዋለን። የነበረን አይ ቲንክ ፕሮዳክቲቭ የነበረ ዲስከሽን ነው እያምናለሁ። አያና ሳትሄድ አዲስ ሰዎች እናመሰግናለን። የክሱ ፍቃድልኛ አያና ሳይድ ጁን 15 ላይ ነው አይደለ በአጀንዳ የሚመጡት አሁን ምክክር ኮሚሽኖች ምክክር ጀምሮ በ15 ስፔሲፊክሊ እንዳየሁት ከሆነ እንዳነበብኩት 8 አጀንዳዎች ላይ ነው የሚሄዱት እና እነዛ አጀንዳዎች በተለይ አንደኛና ሁለተኛው የሚያዋጣ ናቸው ጭራሽ የሚያቀራርብ ነው ወይስ ማለት ማቀራረቡን ተው ግን እነዛ አጀንዳዎች አሁን ያዋጣናል ተብሎ ነው የሚመጣው? እስቲ አጀንዳዎቹን ታውቃቸዋለህ? አጀንዳዎቹን አውቃቸዋለሁ፣ ግን ያዋጣናል ሳይሆን የምንስማማበት ነገር ቢሆን አጀንዳ ሆኖ አይቀርብም። ማንስማማበት ነገር ነው አይደል? ችግሮቻችን የሚመነጩባቸው እና ማንስማማባቸው ልንፈታ ምን የሚገባን ነገሮች ምንድናቸው ነው። እንደሱ ማለቴ ሳይሆን አሁን ለምሳሌ ፕሬዚደንሻል የሆነ እንትን ከዚህ ፌደራሊዝም ወደ ፕሬዚደንሻል የሆነ ከፕራይም ሚኒስቴርነት ወደ ፕሬዚደንሻል የሆነ ነገር ማዘዋወር፣ እንደገና ደግሞ የአዲስ አበባና የድሬዳዋን ነገር ያነሱበትን ሁኔታ ይቻላል። ለምሳሌ ጭራሽ ጦርነቱ ይቀጣጠል ይባስብን ነው እኔ አልገባኝም። አዶን አንደርስታንድ እኔ አጀንዳዎቹን ሳያቸው በጣም ስቅ ያለውኝና ይሄ ነው የምክክር ኮሚሽን የሚያመጣው አጀንዳ
ችግር ያለባቸው ቦታዎች ስለሆኑ ነው እኮ እንደዛ ችግር ያለባቸው ቦታዎች ሳይሆን መፍትሄው ምን እንደሆነ ያው ማስቀመጥ ደረጃ ላይ ናቸው ያሉት እና ምን ማለት ነው? ምን ያልገባኝ ነገር ካለ ገና ሳይመካከር ነው መፍትሄውን የሚያስቀምጡት። ግን እኔ አያና ግን ጥያቄ እኮ ነው የተነሳው አይደል? ተቋሚ ፓርቲዎች ካሉ እንዴት አንድ መንግስት ወደ የሚል ሰው ጠፋ? እኔ ግራ ይገባኛል። ትራንዚሽናል መንግስት ያስፈልጋል የሚል አንድ ሀሳብ የሚያነሳ ሰው ሀገሪቱ ላይ እንዴት ነው አሁን ይሄ ነገር የመንግስት እጅ የለበትም ካልከኝ፣ ኢትዮጵያ ውስጥ እንግዲህ መንግስት የመረረው ብዙ መንግስት እንዲወርድ የሚፈልግ ሰው አለ። እንዴት አንድ ሰው እንኳን መንግስት ይወርድ የሚል ሀሳብ አያመጣም? በጣም ብዙ ነው እንጂ በናሽናል ዲያሎግ ትራንዚሽናል ገቨርንመንት ይቋቋም ነው የምትለው? ለምን የሚላለ እዚህ ላይ አይተዋል። የእሱን ኢንትረስት ሳይሆን እነኝህን አጀንዳዎች ማቅረብ አይ ቲንክ ከኮንቨርሴሽን ቶፒክ ውስጥ ጨርሳቸዋል ማለት ነው። እንደው አያና አሁን የምትላቸው ሰዎች ከመጡ እዚህ አጀንዳቸው ዙሪያ ላይ ብዙ ጥያቄ ስላለ እስቲ ይዛቸው እዚህ ጋር ይጠየቁ። ምን ችግር አለ? ህዝብ ላይ ያዋዩ አይደል? አሁን ጁላይ 15 ያደረጉት ለምን እዚህ ጋር መጥተው 8 ነጥቦች እጃችን ላይ አሉ። በጣም ብዙ ነገር ያላቸው ውስጣቸው የታጨቁ ማለት ነው። እስቲ መጥተው እዚህ ጋር እንጠይቃቸው። እንግዲህ ያው ምክክር ይደረጋል እኮ ልታስበያቸው ነው እንዴ? ምን አስበሽ? እሱ ሳይሆን ምክክር ለማድረግ በጣም ሰፊ ሂደት ሄደዋልና ያንን ምክክር ብሎ የሚያደርጉበት አሁን በዚህ ሰዓት ላይ እሱኛውን ምክክር ብቻ ሳይሆን እዚህም ደግሞ የቲክታክ ላይ ምክክር እናድርግ ማለት አይ ቲንክ እንደዛ አይመስለኝም። ግን ሀሳብ መስጠትና ጥያቄ መቀበል ምክክር አይደለም እኮ ይለያያል ማለት ነው። የራሱ እኮ ጥያቄ ካለ ጥያቄዎችን ለማስገባት አጀንዳ ለመለየት የተሄደበት ርቀት አለ። አሁንም እነሱ ፍቃደኛ ናቸው ለመቀበል። ግን ይሄ ሂደት ድንገት ተነስቶ ዛሬ የሆነ ሳይሆን 4 ዓመት ያህል የተሰራበትና ሰው ሁሉ ሀሳቡን ጥያቄውን ለማቅረብ ቢፈልግ በጎ ፍቃድ ካለ ከበቂ በላይ ጊዜ ተፈጅቶ የተሰራበት ስራ ነው። ልግዳን ዳንተውን ጀኒውንሊ ለመጠየቅ የሚፈልግ ሰው ይሄንን አይ ቲንክ ታፕን ማድረግ ይችላል፣ አሁንም ይችላል። ግን ልክ በቃ ወይ እንትታችሁ ምናምን የሚለው አድቱር ትክክል አይደለም። ለመላው ኢትዮጵያውያን ትውልድ ኢትዮጵያውያን ኤክስቴንድ የተደረገ በተደጋጋሚ ሲነገር እንደ ማይረባ ነገር ተደርጎ አንዳንድ ቦታ ሲያጣጥሩት ሌሎችም ችላ ብለን የቆየነው ነገር ነው። ስለዚህ አለ ስቲል አለ። ግን ደግሞ እንደው ድንገት የመጣ ነገር ሳይሆን ሲጠየቅ የነበረ ነገር ነውና ይቻላል ብዬ አስባለሁ። ጥያቄዎች ደግሞ የሚገርመው ሁሉ ሰው እንግዲህ ራሱ ሲያመጣው አዲስ ይመስለዋል እንጂ እነኝህን አጀንዳዎች በብዛት ሰዎች አንስተዋቸዋል። የተለያዩ አጀንዳዎች ተነስተዋል። ግን አከራካሪ ናቸውና በብዛት ሀገራዊ ናቸው የሚባሉትን ለይተው ወደፊት አምጥተዋል። ኦኬ